ከትውውቅ ነው የሚጀምር። እኔ በቃ የፍቅር ህይወቴን ነው የምነግርሽ ማለት ነው። ታዊ ከምን ጀምሬ እንደማወራልሽ ባይገባኝም በቃ እንደ ማንም ሰው በቃ ጥሩ ተማሪ ሰላምዬ ወይ ከትውውቅ ነው የሚጀመረው ሲጀመር። ተዋወቀ። ከዛ እንዴት ተዋወቃችሁ? መንገድ ላይ ለቅሶ ቤት ተርግዶ? በፍጹም ቤተክርስቲያን እየሄድን አረ ቤተክርስቲያን ማታ ጉባኤ ምናምን ስንሄድ እሱም ተከትሎን እየሄደ ምናምን ከአባቴ አጎት ልጅ ጋር አንድ ላይ ነበረ የምማረው ማለት ነው። እሺ ተከራይተን ማለት ነው። ከዛ በቃ ቤተክርስቲያን ስንሄድ ማታ ማታም ከኛ ኋላ ይከተለናል። በቃ እሱ በቃ ብዙ ነገር ውጣ ውረዳየ። ከዛ በኋላ ያው መጨረሻ ያው ሴትም ነሽ እንደገናም ደግሞ ወርቀሽ ደግሞ ስትኖሪ ማለት ነው ማንም ወንድ በቃ ይደፍርሻል። ማለትም ደብተር የመውሰድ ነገር አለ፣ መጽሐፍ የመውሰድ ነገር አለ። በጣም ቻሌንጅ ነበረብኝ በሰዓቱ ማለት ነው። ስለዚህ የሆነ ነገር ሳትሆን ከአንድ ሰው ጋር መጠጋት እንዳለብኝ አስብ ነበር። ሲቀጥል ደግሞ አባቴ ደግሞ በጣም በቤታችን አምባገነን አባት ነው ያለን ማለት ነው። በጣም አምባገነን ያለበት ቤት ገና ደግሞ አለሁልሽ ጠጋ የሚያደርግሽ ሰው ደግሞ ስታገኝ ምንም ሳታይ ነው የምትገቢው ማለት ነው። ህይወትሽ የሚበላሸው እስከ መጨረሻ ማለት ነው። እና ተዋወቅን። በቃ ሳየው ሁሌ ቤተክርስቲያን ሄዳል፣ ነጠላ ያስቀድሳል፣ ማሌትም ይገባል። ምን ይሄ ልጅማ በቃ ይሄን አክል ፈርሃ እግዚአብሔር ካለው ምኑ ነው መልክ አይታይም፣ አላየሁም፣ ቁመቱ ምን አላየሁም። በቃ ህይወት የገባሁበት ማለት ነው። በቃ ይሄን አክል ብዙ ካወጣሁት ካወረድኩ በኋላ ከዛ በኋላ ሽማግሌ እንዲልክ አደረጉ። በፍጹም አባቴ በህይወት እያለን የማገባ አይመስለኝም ነበር፣ የሚገርምሽ ማለት ነው። ከዛ በኋላ አባቴም ያው ይህናህል ኃይለኛ ነው የትኛውም አባት። እንደውም ኃይለኛ አባቶች ሴት ልጃቸው በጊዜ ስታገባላቸው ደስ ነው የሚላቸው። ኃይለኛ አባቶች ልጃቸው አይደለም እንትን ሁሌ የሚፈሩት ኃይለኛ አባቶች ያለ ጋብቻ ወልደን ይቅርታ ለቃሉ ዲቃላ እንዳናመጣ ስለሚለው ኃይለኛ አባቶች ልጃቸው ስታገባ ግልግል ነው የሚሉት፣ ደስ ነው የሚላቸው። ሳታዋርደኛ ገባች ነው የሚሉት። በትክክል ያን ስላሰበ ነው እሱ የሰጠኝ ማለት ነው። ቶሎ ብሎ ማለት ነው ድንገር ያንቶ ሌላ ነገር ዲቃላ ይመጣብናል ምናምን የሚል ፍራቻ ስላለ ነው ወደኋላም ወደፊትም ሳያይ የሰጠኝ ማለት ነው። ስልሽ ከእሱ ጋር አብረን ስንኖር የነበረ ሁኔታ ከማንም ሰው ጋር እንድንኖር የሚፈቅድ አይነት ሁኔታ አይመስለንም ነበር፣ ሁላችንም ማለት ነው። ቤት ውስጥ 8 ልጆች ነን ያለን፣ እግዚአብሔር ይመስገን። ሁላችንም በሰላም አደግን፣ እግዚአብሔር ይመስገን። ሁሉም አሁን ቦታ የያዘም አለ። አንቺ ስንተኛ ልጅ ነሽ? የቤቴ 2ተኛ ልጅ ነኝ። ከኔ በታች ናቸው። በልጅነቴ ነው አሁን ወጣ ስላልኩ ነው። ምክንያቱም አካባቢው ላይ ስንኖር እኔ በጣም እታመም ነበር ማለት ነው። የሆነ ከዛ ወጣ ስል ደግሞ ይሻለኛል፣ ኖርማል ሆናለሁ ማለት ነው። አለ አይደል በቃ የሚባሉ ብዙ አይነት ነገር ታውቂያለሽ ይመስለኛል። በቃ ለዛ ተብሎ ብቻ ለድህንነቴ ተብሎ ነው ከዚች ከአባቴ አጎት ልጅ ጋር ተከራይተን ራቅበን እንድንኖር የተደረገው ማለት ነው። ከዛ በቃ ኖርማል ሆንኩኝ። በቃ መማር ጀመርኩኝ። የተማርኩ ሳለ በቃ ይሄን እስከ አሁን ማልወጣው ችግር ውስጥ ድረስ የገባሁት። ከዛ በሽማግሌ ተላከ፣ በሽማግሌ አለቀ፣ ተጋባን፣ እየኖርን። መጀመሪያ በጣም ጥሩ ሰው ነው ያለውን አይወሰድበትም። በጣም እናት ሆነልኝ። በቃ ልጅም እንድወልድለት የነበረ ጉጉት ምናምን። ከዛ በኋላ ነው በቃ ቤተሰቦች የእሱ ቤተሰቦች ውስጣችን እየገቡ በቃ በእነሱ ውስጥ እየተመራን። በነገራችን ላይ ስራ የሚሰራው ከእህቱ ጋር ነው። እህቱ በጣም ሀብታም ናት። የምታስተዳድረው ሁሉ በእሷ ስር ታላቅ ናት፣ እሷ ናት። በቃ ምን መሆን አለበት መሰለሽ ሀቡ፣ ሁሉም ሰጋጅ፣ ለሁሉም አስተዳዳሪ፣ ለሁሉም በቀየሰችው መንገድ እንዲሄድ ነው የምትፈልግ። ይሄ ልጅ ደግሞ ያሳደገችው ከልጅነቱ ጀምሮ ጡት ነጥዬ ነው ከእናቴ አምጥቼ ያሳደጉት ትላለች የኔ ባለቤት ማለት ነው። የሁሉም መጨረሻ ነው ከወንዶች ማለት ነው። እና በቃ ጫናዎች እየበዙ መጡ። በቃ የሚያደርገው ማለት ነው ውጭ እንዳልወጣ፣ በልጆች ቢዚ እንድሆን፣ ከቤት እንዳልወጣ፣
ከሰው ከውጭ ሰዎች ደግሞ እንዳልግባባ ትምህርቴንም እንዳልቀጥል የነበረ ትምህርት ባለትዳር ከሆነች በኋላ ከወለደች በኋላ ትምህርት ምን ያደርግላታል? ባለትዳር ሴት የወለደችው ማስተማር ነው እንጂ ያለባት በቃ ምክሮች እየመጡ በቃ እየተበላሸ መጣ ማለት ነው ህይወት። እሷ ባለችኝ መንገድ ብቻ መሄድ እንዳለብኝ ነው እየተገን እንትን ማለት ያለባት ማለት ነው። በቃ ከዛ እየኖርኩኝ እየቻልኩኝ ለእነዚህ ለወለድኳቸው 2 ወለድኩ በተከታታይ እግዚአብሔር ይመስገን ወንድና ሴት ሰጠኝ፣ ጤነኛ ልጅ። በቃ እሱ ደስ ለካ እኔ እንጃ ብቻ ሀቡ በቃ ማለት የባልህ የምትመራሽ የባል ጥገኛ ስትሆኝ ነው። ስራ አትሰሪም ነበር? የቤት እመቤት ነኝ እስከ 2 ልጆች እስከምወልድ ድረስ ማለት ነው። በቃ በሱ ነበር የምተዳደረው ማለት ነው። እሱ ምንድን ነው የሚሰራው? እሷ ቤት ነው የሚሰራው። ትልቅ ድርጅት ነው፣ ባልትና ድርጅት ነው የሚሰሩት። ያከፋፍላል። ድፍን ሀይሱዝ ሌላ ሀገር ብዙ ሀገር ሱቅም አላት። ሌላ ሀገራት በጣም ይሰራጫል። በቃ 2 ቀን 3 ቀን ያድራል። በዚህ ሰዓት ሳይሆን አሁን ከ8 7 ዓመት በፊት ጀምሮ የነበረው 2 ሚሊዮን 3 ሚሊዮን በ3 ቀን ወጪ አድሮ ምናምን ያመጣላታል፣ ያስረክባታል። ቤቱ በ3 ቀን ይገባል፣ ልጆቹ ያያል። እንደዛ ነው በቃ ቤት የሚቆየው። ማታ ይገባል፣ ማታ ይወጣል። ጭራሽም የሚያቀን እንዳይመስልሽ በቃ እሑድ ቀን ነው። ልጆቹን አብረን አጥቤ ምን ብዬ ጠብቀዋለሁ። ቤተክርስቲያን ይዘን እንሄዳለን። አስቆርበን ወደ ቤታችን እንገባለን። ያለ ነገር ከዛ ውጪ ማለት ነው። በቃ የእሷ ስራ እየጠነከረ እየሄደ ቤት መብላት አቆመ። እሷ ጋር ፕሮግራም ይኖራል፣ ሁሌ እዛ ይጠራል። እኔ ምናልባት ተጠርቼ እንኳን በሆነ ገጠመኝ ብዙ ቀን በሆነ ሁሌ እሄዳለሁ እኮ አግዛለሁ። በቃ እንደ ሰራተኛ በይኝ፣ በቃ እንደ ሰራተኛ ራሴ ሲቀርግ በጣም እህቱ ናት። እርግጠኛ ነሽ? እህቱ ናት። እርግጠኛ ነሽ? አዎ እንዴት እንደሆነ ልንገርሽ። በቃ እየነገር ሀቡይ እንዴት እንደመጣን በቃ መጀመሪያ የነበረን ሰላም። ምክንያቱም ስማር እንዳለም እሷ ተናግራ አስቆሞኛል ትምህርቴ። የወለዱት ልጅ እንጂ አሁን ለብሰው መውጣት ባለትዳር ሴት ምንድን ነው? በቃ በብዙ ነገር ጣልቃ እየገባች ነው ወደዚህ ደረጃ የደረስ ነው ማለት ነው። አሁን ያቆምነው እንደሰራ ብዙ ነገር የእህቱ ቤት እየሄድኩኝ እሰራለሁ ላይ ነው ያቆምነው። አገለግል አዎ ከዛ እንደዛ የሰራው የሆነ ቀን ወይ ልጅ ታሞብኝ ሊሆን ይችላል፣ ወይ ራሴ ታመሜ ሊሆን ይችላል። ካልሄድኩኝ እህቴን ምን አክል ብትንቂያት ነው ያው እሷ ተነጋግረው እህቴን ምን አክል ብትነቂያት ተጠርተሽ ማትሄጂው ልትበይ ልጠጪ እንጂ ምን ልታረጊ ልሰ ኮኔ ነኝ የቀረብኝ። በቃ ደግሞ አሞኝ ሊሆን ይችላል። ምን ሆንሽ ይቀድማል። በቃ ብዙ ነገር ከእሷ አቅጣጫ ብዙ ነገር እየመጣብኝ መጣ ማለት ነው። ከዛ እየቻልኩ እንግዲህ አሁን በሱ ስም ተጠርቻለሁ። እንደገና ደግሞ ያደግኩበትን አያለው ወደኋላ የማልወጣበት በቃ ይሄ ስልሽ አሁን ባጫጭሩ ነው እንጂ ምነግርሽ ሀቡ አመት ማያልቅም። ታውቂያለሽ ያሳለፍኩት 14 ዓመት ያሳለፍኩትን መከራ ማለት ነው። እና አሁን የ5 ልጆች እናት ነኝ አሁን በአሁኑ ሰዓት ማለት ነው። በልጅ የ5 ልጆች እናት ነኝ አሁን ማለት ነው። ምን ነው 2 ልጅ እያለ መከራሽ የጀመረው በቃ ሀቡዬ አይምሮሽ ያደግሽበት ማህበረሰብ በጣም ይይዝሻል። በቃ ሀቡ እንዴት ብዬ እንደምነግርሽ አላውቅም። በቃ ውስጤ አሁን ደግሞ ያለው ሰዓት ውስጤ በቃ ብቻ ልጆች ከሸኘ በኋላ ህፃኑ ማያውቅም። አሁን ያለን 2 ልጅ ላይ ነው። 2 ልጅ ተወልዶ ሰላም የለም። እናት ደስተኛ ካልሆነች ልጆቿን ደስተኛ ማድረግ አትችልም ማለት ደስተኛ ሳትሆኝ ልጆች ደስተኛ ሳይሆኑ እላያቸው ላይ ሌላ 3 ልጅ መጨመር ትክክል ነው ወይ? አይደለም ሀቡ ምን እንደሆነ ታውቂያለሽ? ልጅነትም አለብኝ። ያው ነገ ልጆችሽ ሌላ የባሰ ህይወት የሆነ ነገር ከሆነ ሰው ስትሰሚ የባሰ ህይወት አለ፣ ከአንቺ የባሰ ህይወት አለ የሚልሽ ሰው አለ። እኛም እንደዚህ ነኝ የሚልሽ ሰው አለ። ከዛ ሁሉም ቤት የምታዩ ትዳር መፍረስ እኔ እግዚአብሔር አምላክ በጣም የምጠላው ነገር ቢኖር ትዳር ፈረሰ ትደፈትናት ነበር። ለእኔ እኔ እንጃ ብቻ በቃ በጣም ያስፈራኝ ነገር ነው። ስንት አባትና እናት የሚወደውና የተፈታች የሚለው ቃል በጣም ያስፈራሻል። በጣም ያስፈራኛል። በቃ ሞት ይሻለኛል በቃ። እና ቤተሰቤ ደግሞ በዛ መልክ ማስጠራ አይነት ሁኔታ ውስጥ ምገባ መሰለኝ። በቃ ቤተሰቤን ማስቀየም ምንም ያልበደሉኝ ቤተሰቦቼ በቃ አባቴ አምባገነን ነው እንጂ ከማን የእናቱ ቤተሰብ የአባቱ የእሱኑ ቤተሰብ ያስተማረ ሰው ነው። በቃ
በጣም ጫንቃው በጣም ውርጀት እንዴት ላከናንበው በእኔ የመጣ ብዬ በጣም ብዙ ቻልኩኝ ማለት ነው። አንቺ ባደግሽበት አካባቢ ሴት ልጅ ከተፈታች ላይ ለቤተሰቦቿ ውርደት ነው የምታመጣው። በቃ እንደዛ አይነት ነገር ነው በቃ ማህበረሰባችን ያደግንበትም የምትሰማው ቤታችንም ያለው ያደግንበት አስተሳሰብ በቃ ይሄ ነው ማለት ነው። ስለዚህ እኔ ደግሞ ጫና ሆነብኝ። ከዛስ በቃ ምን ያደርገኛል መሰለሽ ከቤት እንዳልወጣ በራሴ ከዛ በኋላ ልክ 2 ልጆች ከወለድኩ በኋላ ምን ማድረግ በኢኮኖሚ በጣም ምንም ነገር እንዳይኖረኝ ማድረግ ጀመረ። ወጪ አይሰጠኝም፣ መጨቆን ጀመረ። እሱ ቤተሰቡ ጋር እህቱ ጋር ያመሻል ይውላል፣ እዛው ሰርቶ እዛው በልቶ ይመጣል። ለማስመሰል ብቻ ያ 2 አፉ ሽሮ ይነካል እና በቃ ይተወዋል፣ ያቆመዋል። እኔ ከልጆቼ ጋር ያለኝን ነገር አዘጋጅቼ ቡናም ከሆነ ሞቅ ሞቅ አድርጌ ሲመጣ ጠብቀዋለሁ። በቃ የሚመጣበት አክት ደስ አይልሽም? በቃ አጀንዳ ተሰጥቶት እንደሚመጣ ነው በቃ ሁሌም ማለት ነው። ከዛም አሁን ምን አስበሽ ነው ልጅ መውለድ 2 ምናምን ስራ የጀመርሽው አለኝ። ስራ እንዴት እንደጀመርኩ ልንገርሽ። ጎረቤቴ እንጀራ ትጋግራለች፣ እኔም ጋግሬ ልጆቼን ባጠገብኩ አልኳት። እግዚአብሔር ይስጣት። ዛሬ እሷ ልጆቿ ደርሰው ዛሬ አሜሪካ ምናምን ያሉናት። ጎረቤት ተከራይቼ ነው የገባሁት፣ ቤት የለንም በሰዓቱ። ከዛ 50 ኪሎ ዱቄት አስፈጭታ ራሷ ወፍጮ ቤት ሄዳ ሄጅሽ አፍታችበት ከዛ እየሰራሽ ትሰጭኛለሽ ብላኝ 50 ኪሎ ዱቄት ሰጠች። ምጣድ ገዛ። የእንጀራ ዱቄት እንጀራ ጋግረሽ እንደሷ እንድትሸጪ? ሁለት ጎረቤታሞች ሁለታችሁም እንጀራ ተሸጣችሁ አካባቢ ሰው ከማን ይገዛል? ወይስ እሷ ልታዋስብ? እኔ ሌላ ቦታ ወደ ሆቴል አነጋግሪ አለችኝ። ቀድመሽ አነጋግሪ አለችኝ። አነጋገሩ 50 እንጀራ የሚረከበኝ ሰው አገኘው በቀን ማለት ነው። እንዴት ሆነ መሰልሽ? እንደዛ ሳነጋግር ደግሞ እኔ ሱቅ አለ አለችኝ ሴትዮ እህቱ ማለት ነው። እኔ ልጅነት እንዴት እንደሚወስድብኝ ንገርሽ። ከዛ እሷ ጋር ዛሬ 10 እንጀራ ሽጬ በማግስቱ 15 20 እያለ ደረሰ መሰለሽ። 1000 እንጀራ በቀን ይሸጣል ሱቅ አለ። አልገባኝም። ቆይገባኝ ሰላም የአንቺ ጎረቤትሽ 50 ኪሎ ጤፍ አስፈጭታ አንቺ እሷን አይተሽ እኔም ልጆቼን እንጀራ ጋግሬ ሽጬ ባበል እኔም ልጆቼን እንጀራ ጋግሬ ባጠገብኳቸው ስትያሳዝነሻት 50 ኪሎ ጤፍ አስፈጭታ እንኪ ጀምሪበትና ሰርተሽ ትከፊኛለሽ ብላ 50 ኪሎ ጤፍ ሰጥ። ስለዚህ አንቺ ደግሞ አንድ ምግብ ቤት አናገርሽና በቀን 50 እንጀራ የሚረክብሽ አገኘሽ። እሸት ምን አገባት? ምንስ ሄዶ አስወራሽ እዛ ጋር? ወሬ ሰማች፣ ትከታተለኛለች። በቃ እሱ ይናገራል። ደግሞ የሚገርምሽ የባሌ ትልቁ ደካማ ጎኑ ሀቡ የበላው የጠጣው ነገር እሷ እንደ ፈጣሪ ማወቅ አለባት። በቃ ስለዚህ እንጀራ መጀመርሽን ስታውቂ ባልሽ እህት እኔ ባልትና አለኝ አይደል እኔ ጋር አለ ከኔ ይረከቡ አንቺ ተይዋለችሽ። አልገባኝም። እሷ አይ ከኔ ይረከቡ ሳይሆን እኔም ጋር አስገቢ የሚል ነገር መጣ ማለት ነው። እኔም ጋር አስገቢ ለእኔም አስረክቢኝ። ሶስት ነበር። ስለዚህ ትከፍልሻለች አይደል የምታስረክቢበት? ጥሩ እያስረከብኩ እንጀራ ጥሩ ነው፣ በጣም ጥሩ ነው እያለ ስንት ደረሰ መሰለሽ? ምን አለች መሰለሽ? በሰዓቱ ለምን እንዴት ጀመርሽ ምናምን ስትለኝ ያው ወጪ አይሰጠኝም እኔ ብዙ በጣም ይቸግረኛል አልኳት። እንዴት ጀመርሽ ልጀምርሻል ስትለኝ ማለት ነው። ጥሩ ነው የእኛ ባህል ሴቶች እኮ ባላቸው ሴቶች ነው የሚያኖሯቸው አለች። ሴቶች ነው የሚያኖሯቸው? ሴቷ ናት ሰርታ ባሏ የምታኖሩ ነው ወይስ ባል ነው ሴትን? ሴቷ ናት። ያው ባህላችንም እንደዛ ነው አለችኝ ማለት ነው። እኔ በቃ ህፃን ነኝ። በቃ በሰዓቱ 16 ዓመቴ ነው ሳገባ ማለት ነው። የትም የት ኢትዮጵያ ውስጥ እንደዚህ አይነት ባህል የለም። ኢትዮጵያ ውስጥ ሴት ሰርታ የምታኖር ባህል የለም። በቃ ያለችኝ ነው። በቃ በእኛ እንደዚህ ነው አለችኝ። ስለዚህ ከዛ በኋላ እሺ ያልኳት ማስገባት ጀመርኩ። እንጀራ ተሻሻለ። ከዛ በኋላ ቀጠለ። ምን አረገች መሰለሽ? ለማበረታታት እንደውም 1200 ብር ሰጠች። 1 ኩንታል ጤፍ ይገዛል በሰዓት። ኦኬ ግን አንቺ ለሷም የኔ ጥያቄ 50 እንጀራ የምታስረክብበት ምግብ ቤትና በቀን 1000 እንጀራ የምታስረክብ ስንት ነው? 100 ነው አይዱ ነው እንጀራ የምታስረክቢበት የእህትሽ የባልሽ እህት ባልትና እኩል ይከፍሉሻል? በእኩል ሂሳብ ነው የሚረከቡሽ ወይ? የኔ ጥያቄ እኔ 3 ብር እሸጣለሁ፣ እነሱ 3.50 ያስረክባሉ በሰዓቱ እንጀራ እንደዛ ነበር። ስለዚህ እሷም በ3 ብር ነው የምትረከብሽ? በቃ እኩል ተረከብሽ። 3.50 ይሸጥ
ከዛ እንደዚህ እያደገ እያደገ እንድሰራ እንጀራው እንዳላቆመው ስሪ ይባላቸው እኮ እኛ ሴቶች ሰርተው ነው የሚያኖሩት አለችኝ። ከዛ ቅርብ መጋዘን ነገር አላት ቤት፣ አንድ ክፍል ቤት ሰጠችኝ። ክራይ ቦታ ደግሞ እንትን ሆነ ማለት ነው። እየሰራሁ ክራይ ቦታ ነው ያለሁት። ባለቤቱ ፈልጋለሁ አለ ቤቱ ለመስራት። ከዛ አንድ ክፍል ቤት ሰጠችኝ ና የምትጋግሪበት ሩቅ ነው ደግሞ ምኖርበት የተከራየሁበት ነው። የምሰራው ሌሊት 11 ሰዓት ወጥቼ እስከ 9 ሰዓት 10 ሰዓት ቀን ሙሉ ጋግራለሁ። 4-5 ምጣድ ገዝቼ ያለው በኤሌክትሪክ የሌለ ጊዜ ያው ሱቅ ለሷ ስለሆነ ማስረክበው ማብራት ከሌለ ችግር የለም በቃ ለነገ ያድራል። ምንም ማድረግ አይቻልም። እንደዛ ነበር እየሰራሁ ያለው። እንደዛ ስል ከእሷ ጋር እቆመጣል ግቢ ምናምን አለችኝ። እንደው ጥሩ እንደሆነ ሰው እሺ አልኳት። ለካ እኔ የምሰራውን ለማወቅ ነው። ገባሽ? እቁብ ግቢ አለች። ኦኬ ስንት እንደምታውቅ ለማወቅ እጄ ላይ ምንም ብር እንዳይኖር ነው። ገባሽ? ከዛ እኔ አሁን ነው የሚገባኝ። ከዛ በኋላ ቁቡ እሷ ግማሽ ነው የምገባው እና እሷ ሙሉ ስትገባ እኔ ግማሹ ነው የምችለው ምናምን አልኳት። የሚጣለው ቁቡ በወር። ከዛ እንደዛ ሲሆን ምን ቁቡ ሲደርሰኝ ምን አደረገች? ራሷ ሄዳ የቤት እቃ አስመረጠች። ሶፋ፣ ቴሌቪዥን ምናምን እቤታችን የለም ምንም ነገር ልንገርሽ፣ ከአንድ አልጋ በስተቀር ማለት ነው። ከዛ ቤት ደግሞ እንዴት ሰራ? እኔ እንደዛ ስንሰራ እንጀራ እየጋገር 28,000 ብር ሊዝ 78 አባወራ መንግስት ጨረታ ወጣ፣ ዳስፖራ የሚባል ሰፈር ላይ ማለት ነው። ከዛ ከእነሱ መሀል ላይ ገባን። 200 ካሬ ደረሰን። በየአመቱ እየከፈልን ነው። ከዛ ተሰራ ያ ቤት ሲሰራ አንቺ የቤት እቃው በሙሉ ማሟላት አለብሽ ቁብሽ ሲደርስ አለች። ለራሴ ነው ችግር የለም አልኳት። ብሩ በእጄ ምንም አልገባም። እቃ በሙሉ ተገዛበት። ይሁን ለራሴ ነው ለቤቴ ነው አልኩ። ምን አክል እንትን ይበል ዝም ብዬ ጥላለሁ እንጂ በእምነት ምንም አላውቅም። ታውቂያለሽ በጣም ጅል ከሚባል ሰው ነኝ። በቃ እንዲህ ሳወራ አሁን ነው የበሰልኩት። ከህግም አኳያ ህግም ሳማክር ምናምን እንጂ በጣም የወረደ እንደው ተምሮ እንዳልተማረ ሰው በቃ ቁጠሪኝ። በቃ ራሴን በዚህ ልክ ነው የምጠላው ማለት ነው። አለማሰቤ እስከ 10 ነው የተማርኩት እና እንዳልተማረ ሰው ቁጠሪኝ ተይውዙ እና በቃ እሺ ያልኩ እየኖርን ከዛም እየወለድኩኝ ነው። ምን ይለኛል መሰለሽ አንቺ ገንዘብ ለመሰብሰብ ብለሽ ልጅ አትወልጂም፣ ከሌላ ወልጄ ይሄድብሻሉ። እኛ ዘራችን ማብዛት ነው የምንፈልገው ይለኛል ሁሌ ማለት ነው። ለካ እኔን ማሰሪያ አንድ በኢኮኖሚ ከፍ እንዳልን፣ ሁለት ከሰው ጋር እንዳልገናኝ ከህፃናት ጋር እንትን ብዬ እንድል እንጂ እውነት ልጆች ወዶ ዘር ፈልጎ አይመስለኝም። አሁን ባለበት ሁኔታ ሳስበው ማለት ነው። በብዙ ነገር እኔን የማዳከም ስራ በጣም ብዙ ነገር ተሰርቻለሁ ማለት ነው። እኔ ወደ ዋና መርጬ ነው የምነግርሽ። እንደው አልቅሼ አቅቶልኛል። በቃ አሁን ጨከን ብያለሁ። በቃ ምንም መፍትሄ እንደማላመጣ ስላወቅኩኝ ማለት ነው። ሀብ እያደግሽ ስትመጪ ቢዝነስ ላይ እንጀራ እየሸጥሽ እየተስፋፋሽ ቁብ እየገባሽ የቤት እቃ ሶፋ ቲቪ እያሟላሽ ስትመጪ እቺ ሴትዮ በጣም እያንሰራራች ብሎ ቋ አርጎ ሊሰብርሽ ስለፈለገ ነው። ከዛ እሺ ብዬ ያው በስራ በጣም ቢዚ ከመሆን የተነሳ በጣም ከ6 ወር ጀምሮ ደም መፍሰስ ጀመረኝ። አሁን ኦፕራሲዮን ሁኜ የወለድኳት ልጄ 3ኛዋ ልጄ በስራ ሶስተኛ ተሰፋው ነገርሽንም ገና ዘለሽ ነው በዚህ ሂደት ነው ገዛው። በቃ ስሜቴ በቃ በጣም እየተጎዳ መጣች። ብር ነው የተገዛ የተሰራ ነው የተገዛ በ28,000 ብር ነው ሊዝ በየአመቱ ነው የምንከፍለው አብረን ማለት ነው እንጂ እና እኔ እሱ ቤቱ ሰራው፣ እኔ ደግሞ ምን አረኩኝ የቤቱ እቃ በሙሉ አሟላሁኝ ማለት ነው። መሬቱ መንግስት በነፃ ሰጥቷችሁ ነው? አዎ 28,000 ብር ጨረታ ወጥቶ 28,000 ብር ብቻ ነው ቅድሚያ የምታስገቢው። ከዛ በየአመቱ ነው የሚከፈለው የነበረው። 78 አባወራ ነው የተመራ ቦታው ማለት ነው። ከዛ እዛ ሰፈር ሰርቶ ከገባ 3 ሰው መሀል እኛ ነበርን ቅድሚያ ማለት ነው። ከዛ ነው ሰው መግባት የጀመረው ቦታው ላይ ማለት ነው። ከቤት ኪራይ ወተን የራሳችን ነገር እንዲኖረን በቃ አሰበ። ከዛ
እየኖርን በቃ ልጅ መውለድ አትፈልጊም ዘር እኔ በቃ እንደዚህ እንደዚህ ይለኛል። በቃ ያው ከሌላ ብሩ ስላስፈራራሽ ከሌላ ሄዶ እንዳይወልድ ስለፈራሽ ወለድሽ፣ ሶስተኛ አረገዝሽ። ልጅ ሲፈልግ እንዴት ግን ልንገርሽ፣ ይሄም ሳረግ እሰራለሁ፣ በቃ ስራ እሰራለሁ በጎን። የሚገርምሽ ይሄ ቤት ከገባ በኋላ ዶሮ ራሱ 150 ዶሮ አምጥቼ ለእንትኖች ለካፌ 400 በ3 ቀን 450 መኖ የሚበሉ ዶሮች አሉ አይደል? ከሩቅ የሚመጡ የተደራጁ ልጆች ሲጣሉ በሙሉ ካልሸጥን ብለው ገና ቅድመ ዕቁብ ወስጄ ያን ነገሮች አደረኩኝ። በቃ ይህን ሲያይ ሰው ደስተኛ ከመሆን ይልቅ በቃ ጸብ መፍጠር፣ ብር ይዘሻል የማለት ነገር፣ አሁን እንደዚህ ትይኛልሽ፣ አሁን እንዲህ በቃ ደስተኛ አይደለም። በቃ እየባሰ ነገሮቹ እየከበዱኝ መጡ ማለት ነው። በቃ እንዴት በልሽ ቃላት እንደ ዱላ ይሽራል እኮ ቃላት ከአፍ ሊወጣ ብር የምታጠራቂሚው ሌላ ወንድ የመግዛት ሀሳብ ስላለሽ ነው ምናምን ይልሻል። በቃ በጣም ወይኔ ሀፉ ሴት መሆን ብቻ እንጃ አለ። ከዛም እንደዚህም እያልኩ መጨረሻ ያቺ ልጅ ተረገዘች፣ ወለድኩ። ፕረሱን ሆኜ ወር ሆስፒታል ተኝቼ ወለድኩ። በወለድኩ በወሬ ደግሞ ምን አረገ መሰለሽ? ቤቱ በእኔ ስም ነው፣ ይሄ በሊዝ የገዛ ነው ቦታ ማለት ነው። ምን አደረገ? እሱን ሽጬ ትርፍ ማትረፍ አለብኝ፣ የራሴ ስራ መስራት አለብኝ አለ። ከእሷ ጋር ተጣላ፣ በመሀል በስራ ይጣላሉ ማለት ነው። ሲጣላ ምን አረገ? ቤቱን አገላብጬ አነስተኛ ቤት ገዝቼ ጥሩ የሰራ ነው ቤት ነው፣ የስራም ይተርፈኛል፣ ለቤትም ቂጣችን እናስቀምጥበት ነገር ይተርፈኛል ካልሸጥኩኛልኝ። እኔ ገና ወር ወሊስ ሆስፒታል ተኝቻለሁ። በተኛውበት ነው መጥቶ ያስፈረመኛል ቤት ለመሸጥ ማለት ነው። እንዲ አንቺ በተኛሽበት ማለት ነው ያስፈረመሽ? አታስቢም? ዝም ብለሽ ፈረምሽ? እኔ በሰዓቱ ማለት ነው ምድን አላቅም። በጣም ከባድ ሁኔታ ቀድሞ ደም መፍሰስ ጀመረኝ። ከ6 ወር ጀምሮ ድካመማለች። ልትወልጂ ገብታሽ? አዎ በቃ 1 ወር ሲቀረኝ ነው የገባሁት ሆስፒታል። እዛው ተኝቻለሁ። በቃ አንቺ ሐኪሞቹ ራሱ ነጭ ለብሰው ሲመጡ ብዥ ይልብኛል። አላቅም መድኃኒት በጣም ያደክመኛል። በጣም በኦፕሬሽን ነው በቃ በስንት ቀን በወር ከ4 ቀን ነው በቃ የግድ ኦፕሬሽን አድርገው ያወጡልኝ። በጣም ጤነኛ ናት እግዚአብሔር ይመስገን። በቃ የእንግዲህ ልጅ ከታች ሆኖ መድማትን ነገር ገጥሞኝ ነው። ከስራም ብዛት ወደ ላይ ምግብ መቀበል አልቻለችም ልጅቷ። በጥበብ ነው በቃ እግዚአብሔርን አልነግርሽም የዳንኩት ማለት ነው። ከዛ በቃ እኔ በቃ ብቻ መፈረም ነው ያሰብኩት። እንደፈለገ አድርግ ብዬ ሽጦ ሌላ መሬት ገዛና እዛ ደግሞ ተከራይቱ ጠበቀኝ ማለት ነው። ሌላ ቤት እቃ አውጥቶ በይቅርታ አንድ ደላላ ቮይስ አድርጌለት ነበር መልሶ ሊለሱ እየመለስኩ ይኸውልሽ ሀሳብ የተሰረቀው ቤቱ ጋር መሰለሽ። አንቺ ወሊሶ ሆስፒታል ልትወልጂ 3ኛ ልጅሽን ተኝተሽ መጥቶ ቤታችሁ እንዲሸጥ አስፈርሞሽ ከሱ ጋር ጀምሪ ሚስ። ከዛ በቃ እኔ ያለሁበት ሁኔታ ምንም ጭቅጭቅ አልፈልግም። ትርፍ አልተርፍም አላውቅም። ፈረምኩለት። ሽጦ ሌላ ቤት ተከራይቶ እቃችን አውቶ ጠበቀኝ። መጣሁ። ሌላ ቤት ተከራይቶ ገባ። ባጠገቡ ደግሞ ነበር ንግግራችሁ። ይሄኛውን ቤታችሁን ሽጦ ማነ ይፍቅር ይሄኛውን ቤታችሁን ሽጦ ይገዛ ነበር። ታዲያ አላገኘሁም ይሆን አይደለም አለኝ። ከዛ ተከራይቶ ሌላ ቤት አስገብቶ እቃ የተከራየው ቤት ማይረባ ንፋስ የሚያስገባ ህፃን ልጅ ማይመች በቃ ብቻ ተይው አልፏል። አስገባኝ። ከዛ ከጎን እየሰራ ነው ባዶ መሬት ቅናሽ ነገር ገዝቶ ህገወጥ ነገር መስራት ጀመረ ማለት ነው። አጠገብ ከተከራየበት አጠገብ ለምን እዚህ ጋር ጥሩ ቤት አትፈልግም ነበር ወይ ለህፃናት? አይ እዚህ ጋር ስራ ቤቱን ቶሎ አፋጥኜ እንድሰራ የሚቀርበኝ ቦታ ፈልጌ ነው አለኝ። እሺ ጸጥ አልኩኝ። በቃ ክርስትና ባነሳሁ ሳምንት ቤቱ ውስጥ ተሰርቶ አለቀ። በ3 ወር ገባንበት። በገባን በ6ኛው ቀን ያው አንቺ ቤት ስለ ብሔር ሲነሳ አትወጪ፣ የብሔር ግጭት ተነሳ። በማንና በእናንተና በጎረቤታችሁ የብሔር እኮ የብሔር ግጭት በማንና በማን መሀል? በጉራጌና በቀቤና
አይ ለማለት የፈለግኩት እኔ በአንቺ እና አንቺ እናንተ ሁለታችሁ ብሔራችሁ ይለያያል። በአንቺና ደግሞ እናንተና በጎረቤታችሁ መሰለኝ። እሺ ይገባኛል። በጎረቤት ነው። እሷን ይፈልጓታል። ከምን አንጻር ይፈልጓታል? ብር አላት፣ ብር ትጠይቃለች። ቦታቸው ደግሞ ርካሽ ገዝታ ቶሎ ህጋዊ ታደርግባቸዋለች። እሷን በጣም ይፈልጓታል ማጥቃት። እሱ ደግሞ ምንዋ ነው? ቀኝ እጇ ነው በዚህ ስራ፣ እሷ ስራ። ከዛ እሷን ፍለጋ የእኛን ቤት በገባንበት በ6 ቀን ሁሉ ነገር የተሟላ ቤት አቃጠሉብኝ። አራስ ነኝ ልጅ ዲሽ ላይ የተከራያችሁበት ቤት ማለት ነው አይደለም? ገባን 3 ወር አለቀ አልኩሽ እኮ። ቤቱ በ3 ወር ክርስትና ባስነሳው ሳምንት ገባንበት 6 ቀን። ቤቱ በገባን በ6ኛው ቀን አዲሱ ቤት የገዛችሁት ቤት አዲሱ ቤት ባዶ መሬት ገዝቶ ሰራ። በ3 ወር አለቀ። መሬት ገዝቶ በ3 ወር ቤት ሰርቶ ከክራይ ቤት ወጣችሁ እንደገባችሁ አቃቃኝባችሁ። በ6 ቀን በገባን በ6 ቀን አራስ ነኝ። ኦፕራሲዮኔ ተፈታብኝ። ተንከራተትኩኝ። በቃ በድንጋጤ እሱን በቢላ ጭንቅላቱን ወግተውታል። እሱንም እጎትታለሁ። ልጆቼ በኮሪደር በር ማውጣት አቃተኝ። ሌሎቹም የራሳቸው ብሔር ቤት ገቡ። ህፃኗ እንዳይረጋገጡባት ዲሽ ውስጥ አስተኝቻት 5 ዓመት እስኪሞላት ሁላ የሳይነስ በሽተኛ ሆነችብኝ ልጅቷ። እሱን ለማውጣት ስገባ ማለት ነው። ከዛ ላይ ሁሉም አቃጠሉብኝ። ዘርፉኝ አምቡላንስ አጠሪ በሰዓቱ ወይ ሀቡዬ ልንገርሽ፣ በሰዓቱ ከዚህ ጋር እናንተም ብለዋቸዋል። እንዴት ነው መሰለሽ የተደወለው ለቤተሰብ ስልካችን ወስደውብናል። ብር የቱ ጋር አለ? ስልክሽ የቱ ጋር አለ? የእሱም ስልክ ወስደዋል፣ የኔም ስልክ ወስደዋል። ቀለበታችን ተጣጣችን ሌሊት ገብተው ነው 7 ሰዓት ከቀን 7 ሰዓት ልጆች ልክ እንጀራ መሳት ገባ ጠራራ ፀሐይ እኮ ጎረቤት ምናምን እንዲ ያጮሁ። ሁሉም ፈራ። ሁሉም እነሱ ናቸው። ፈራ። አጠገብ ያለ ሰው በቃ በጣም ፈራ። ከቤቱም አልወጣም፣ እየሸሸ ነው። እኔ አራስ ነኝ። ልጆቼ ልክ ከማድ ቤት ምግብ ይዤላቸው የመጀመሪያ ቀን አራስ ሆኜ ከስነሳ የመጀመሪያ እንጀራ ጋገርኩበት ቀን ነው። እዛን ቀን ያው በኦፕሬሽን ሰንብቻለሁ። ከዛ ልጆች እስቲ ብሎ ብዬ እንጀራ ከትልልቅ 1 እጅሽ ራሱ ማታነሽው ድንጋይ ነው በምን እጃቸው አንስተው እንደወረወሩ ወጡንም እንጀራው ከእጅ የጨለለት በድንጋይ ቆርቆሮ፣ በሁለቱም ሳይድ ቆርቆሮ ነው ግቢው። ተረተሩት። በቃ ጨርቅ አረጉት ማለት ነው። ገቡብኝ። እሱን ወቅተው ጣሉት። ልጆችን ማውጣት አልቻልኩም። ምክንያቱም የሳሎኑ ቤት በቤንዝል አቃጥለውታል። ጣራው ከፍታ ስለሆነ የተሰጣ የልጅ ልብስ እንዳለ ሰብስበው ጣራው ላይ ሰቅረው በመሰላል ቤንዝል አርከፈከፉበት። የእንፋሎት የሳሎን እንፋሎት ጀምሮ ስለነበረ ልጆቼ ከኮሪደር እንዴት ላውጣ? በቃ ከዛ እንደምንም ብዬ ችግራቸው ከሱ ጋር ከሆነ አንቺና ልጆችሽን ውጡ መጀመሪያ ያሏችሁ። በቃ እኔ ውጪ ብለው ጎትታ አውጥተውኛል መጀመሪያ ማለት ነው። ልጆቼን ትቼ አልወጣም። እኔንም አቃጥሉኝ ብዬ ገባው። ስገባ የፍሬንች ዶር እንዳለ መስታወቱ አውርደውታል። በድንጋይ ማለት ነው። በዱላና በድንጋይ እንዳለ 15 ቀን ከእግሬ ውስጥ እየወጣ ነው ሆስፒታል። እግሬ ውስጥ እንዳለ ፍሬንች ዶር ልጆቼ ለማውጣት ገብቼ ማለት ነው። ከዛ እንደምንም አወጣው። ከዛንዚራ የሚቆለፈው ዛንዚራ ጨቅላዋን ይዘዋት የኮሪደር በር ብረት ላሜራ በር ስለነበረ ይዘዋት ከኋላ ተደበሩ። ልጆቹ ምንም አልደረሰባቸውም። ያ ብረት ተከላከለላቸው። ከዛ እነሱ ይዤ ሲወጣ ደጅ ሲወጡ የት ይሄዳሉ? እነዛ የሚያቃጥሉብን የመጡ ሰው ቤቶች 2 ልጆቼ ጠፉብኝ። እሱም በአንድ እጅ ልጄ ጭቅላዋ ዲሽ ልስር እንዳይረጋገጡባት ከትቼ የእሱ ጭንቅላት ላስር ሄድኩኝ። እንዳይቃጠል ጎትቼ ያወጣሁት ኦፕራሲዮን የተፈታላባልሽን። አዎ። ከዛ በፀጉሬ ቅቤ ያስርኩበት ጨርቅ አንስቼው ጭንቅላቱ ላይ እንዳይፈስ ደም ጠመጠምኩበት። ኧረ ሰው አለ ድረሱልኝ እላለሁ፣ ጮኋለሁ። ማንም ይደርስልኝ የለም። ሁሉም ሸሽ ለራሱ እርስ በራሳቸው ነው። ፊታቸው ጥላሸት ተቀብተዋል። የማውቃቸው ሰዎች ናቸው። በአብዛኛው ጥላሸት ተቀብተው እንዳይታወቁ ነው። ጥላሸት የተቀቡ እንዳይታወቁ ነው። በሰዓቱ ጥላሸት ተቀብተው ነው። አንቺ በአራስ ሆኜ የመጣ ምግብ ከእኔ ጋር ተካፍለው የበሉ ሴቶች ልጄ ላዝል ሻርፕ ከልክለውኛል። በሰዓቱ ማለት ነው። ዘረኝነት ይሄና ክልጭካ
በቃ ይሄን ያክል ጭካኔ ማለት ነው። ልጅ ያለው ሰው ህፃናት ልጆቹ ደግሞ ምስማር በጣውላ መጥተው እግርግርሽ ነው የሚመቱሽ። 5 ዓመት ያልሞላቸው ህፃናት ማለት ነው። በዚህ ልክ ጭካኔ፣ የዘረኝነት ትምህርት የሚያስተምሩት ማለት ነው። እኔ አሁን ሀቡ የማለቅስ ድምፄ ራሱ ዘግቶኛል። በቃ አንዳንዴ በቃ ውስጤ ሲሰማኝ ዛሬ እንደው የሆነ ይሁን ብዬ ቀን ሙሉ ስራ ፈትቼ አንቺ ጋር ስጽፍ ነው የዋልኩት ማለት ነው። በቃ የሆቴል እንጀራ ነው የምጋገረው አሁንም ራሱ ውስጥ ልጆቼ ለማቆየት ማለት ነው። ከዛ ቤት ወጣችሁ? ገና እኮ 3ኛ ልጅ አራስ ላይ ሆነሽ ነው ያቆምነው። ከዛ ቤት ወጣችሁ? የት ሄዳችሁ? ከዛ ጥገኝነት የት መጣን? ያው እህቱ ጋር ማን እንዴት እንደ ስልክ የለንም በምን ቤተሰብ እናገኝ? የእሷ የባልትና ቆሎ አለ አይደል? ስም ይለጠፍ፣ ስልክ ቁጥር ይለጠፋል አይደል? ይሁን አካባቢ ሰው ወንድምሽ ተገሏል፣ አራስ እየተቃጠለች ነው ድረሽላቸው ተብላ ተደወለላት። ያ በባልትና ቆሎ የእሱ እህት መሆኗን የሚያቅሰው። ከዛ መጡ። በስንት ሰዓት? በጣም ብዙ ነው ርቀቱ። ከ1 ሰዓት በላይ ይፈጃል ርቀቱ ከእነሱ ጋር ያለው በእግር በባጃጅ ከሆነ 20 ደቂቃ ነው። እዛ መጡልን። ባጃጅ የለም፣ መንገዱ ድንጋይ በድንጋይ ነው። መንገድ ተዘጋግቷል ማለት ነው። ማንም ማለፍ አይችልም። እንደዛ ሆኜ እንግዲህ መተን ጥገኝነት እሷ ከሆኑን በቃ ራሴን አላቅም። በቃ ያን ያሳለፍኩትን ልጆቼ እንዴት የደነገጡትን እኔ አይደለም ማንም ጠላት ሊያሳልፈው ማንፈልገው ህይወት ልጆቼ ያሳለፉት ማለት ነው። በፊልም ራሱ ሊያይተዋል። በቅድም እንኳን በውን ሊያዩት ታዩና ማለት ነው። ከዛ ትልቁ እሷ ከመጣን ሳምንት ቆየን። እሷ ቤት እንግዳ ይመጣል ይጠይቃል። ልጆቼን መረጋጋት አቃታቸው። በተለይ ወንድ ልጅ ቆርቆርቋ ካለ መጡብኝ ብሎ በሌሊት በቃ ልጁ የአእምሮ ፊዚዮቴራፒ ያስፈለገው ማለት ነው። ከዛ በኋላ ያ ልጅ አንቺ ራታቸው አብልተሽ አስተኝ ተነሽ እና ከዛ ልጁ መጡብኝ እያለ ያለ በቃ መሸሽ ጀመረ። ከዛ እኔ ቤተሰቤ ጋር አባቴ መጣ፣ እናቴ መጣች። ያዩ ባልሽ ተረፈ? ባልሽ ነፍሱ ተረፈ? ተረፈ። ሆስፒታል ገባ። 2 ቀን ሆስፒታል አደረ። ተረፈ። ይተርፋል አይባልም። በቃ ቅሉ አልነኩትም እንጂ ስጋ አውርደውለታል። ተረፈ፣ ተሰፋ። በቃ እሱ ደህና ሲሆን እሷ ጋር እንግዳም ሲበዛ ያው 3 ልጆች ይሻለው አልተመቸኝም። በቃ አባቴ እና እናቴ በቃ ሲመጡ በቃ እሺ ያዝ ውሰድ፣ ከዛ ይዤ ልሂድ፣ ትንሽ ይረፉ ልጆቹም፣ አንተም ታከም፣ ከእህትህ ጋር ነህ፣ ምንም አትሆንም። እነዚህ ልጆች ግን ይዣቸው ይረጋጉ፣ ላረጋጋቸው ብሎ አባቴ ይዞን ሄደ ማለት ነው ቤት። ከዛ 3 ወር ቆየን። እሱም ዳነ። መጥቼ 1 ቀን አየሁት። ቤት እዩና ላይ ያሉኝ ደህና ነው፣ ተሻለው፣ በእግሩ ቆሞ ይሄዳል። ከዛ 3 ወር እንደቆየን ቤተሰብ ጋር ቤት ተከራየና ካልመጣችሁ አለን። እኔ በጣም ፈራው። በቃ ልክ ተመልሼ ወደዚህ ያለሁበት ከእናት አባቴ ቤት እንግዳ እየበዛ ሲመጣ የት ሄድሽ? እናት አባቴ ቤት ልጆቼን ይዤ 3 ልጆች ይዞ አንተ ምንም አትሆንም፣ ቤተሰብ ጋር ነው ያለው። እኔ ደግሞ እንግዳ በዝቷል፣ አራስ ነኝ። በዛ ላይ ሰው ሲገባ ጨርቅ ማጠባችም፣ የልጅሽ ልብስ ማጠባችም። ያ ሰው ደግሞ የሆንሽውን ለማስረዳት ህመሙ ከበደኝ። በቃ የልጅም ሁኔታ ማየት አልቻልኩም። ቢያንስ አእምሮ ላረጋጋው ሰው ካላየ ጥሩ ነው እንደውም ብዬ በቃ ይዤው እዛ ሄድኩኝ ማለት ነው። ኦኬ። ከዛ አንቺ እናት አባትሽ ቤት 3 ወር እንደቆየሽ እሱ በደንብ ድኑ ከእህቱ ቤት ወጥቶ ቤት ተከራይቶ ኑ አላችሁ? ኑ አለን። ኑ አለን። አሁን ያለንበት ቤት ማለት ነው። አሁን ያለሁበት አሁን የምኖርበት ቤት ተከራይቶ ነው የገባው የነበረው። ከዛ በኋላ እሺ በቃ ግን ስመጣ ማለት ነው እናት እንደሞተበት ሰው አለቀስኩኝ በጣም። ተመልሼ እኔ ልጆቼ እዚህ ሀገር ነው ወይ ማኖረው? ምን አቅም አለኝ? በቃ ማዙሪያ ያየሁት ጎኔ
በቃ አቅም የለኝም። ልጆቼ ግን እንደተደነገጡበት ሀገር ድጋሚ አስገብቼ ላኖር ነው ጌታ። ይሄን ፍቃድ በቃ እኔ በቃ አሁን ልጆች ከአባት መለየት አልችልም። እሱ ደግሞ ከአሁን በኋላ ምንም አይፈጠርም አለኝ። በቃ እናት እንደሞተበት ሰው ከእናቴ ቤት ስወጣ አልቅሽ የመጣው ማለት ነው። ይዣቸው መጣሁ። ገባ ከቤት በቃ ቢያንስ አንዳንድ ወር የምንጠቀመው ነገር ሁሉ ነገር ተገዝቶ ተሰጠኝ። 50 ኪሎ ፉርኖ ዱቄት አባቴ ገዛ፣ ስኳር፣ ዘይት፣ በቃ ትንሽ የሚያስፈልግ ነገር ገብስ ምናምን አድርገው ቆሎ ቆልታ እንግዳም ሲገባብሽ ይችላል እንዴት ናችሁ ሌላችሁ ተብሎ ተቆልቶ ምን ተብሎ ተዘጋጅቶ የሚያስፈልገኝ ነገር በሙሉ ይዤ መጣ። ወንድም ይዞኝ መጣ። ገባሁኝ በቃ ከእርዳታ አንድ ፍራሽ 1.50 ሜትር፣ አንድ ሁለት የማይረባ የሚነጫጨው ብርድ ልብስ ከመንግስት ነው መሰለኝ፣ 10 ሊትር ጀረኪና፣ 2 ላስቲክ ሳህን እና 1 ኩባያ ተሰጠን። ጊዜያዊ መቋቋሚያም የተወሰነ ተሰጠው። ያው በዛሬ 2010 ላይ ነው ቴሉት ያኔ በጣም ተሰብስቦልናል። ከተጎዱ 92 ብሔረሰብ ውስጥ እኛንም ተረዳል። ግን ሀቡ ከራሴ ቤት የነበርኩት ከክራይ ቤት መግባቴ በጣም ጌታ አደራ ምንም ያስቀይም ነገር ልጆች ይዤ ያለው እንዳለ ይሄን ልጆቼ በህይወት እስከወጣኋቸው ድረስ መቋቋም አያቅተኝም። ድሮም ሰርቼም ነው ያመጣሁት። ጌታ ይሄን አስችለኝ አልኩት። በቃ ከአንተ ደጅ የሚቀርበት ነገር ብቻ እንዳይሆን በቃ አልኩት። ከዛ መጣ 3 ወር እንደቆየን ክራይ ቤቱ ይሸጣል ተባለ ማለት ነው። ቤቱ ይሸጣል ሲባል ቤተክርስቲያኖች በጣም ጸሎታል። አከራዮቹ ናቸው ቤታችንን ልንሸጥ ነው ልቀቁ ነው አይደለም፣ ልቀቁ አላሉንም። እንደዚሁ እኛው እያለን ቤቱ ይሄ አከራዩ አዲስ አበባ ነዋሪ ነው፣ የአዲስ አበባ ነዋሪ ነው። እሱ አከራይቶት አዲስ አበባ ይኖራል። አዲስ አበባ ገዝቶ ቤቱ ውስጥ ተከራይተን ከገባን ከ3 ወር በኋላ ቤቱ እንደሚሸጥ ሰማ። ይሸጣል ተብሏል። በቃ ሰው መጥቶ ያየዋል፣ ደላላ ያየዋል ማለት ነው። ቤት ነው የምውለው። ከዛ እኔ እንጀራ ለመጋገር ራሱ በክራይ ቤት እንዴት ትጋግሪያለሽ? አሁንም ልጆች እኔም እየተጎዳ ነው። በቃ እየባሰ የከፋ ኑሮ እየገባ ነው። ገባሽ? 3 ወር እንደምንም አለፍ ነው። እሱ አሁንም ያው ቤተሰቡ ጋር እየሰራ ነው። ሀይሱስ ገዝታ ወደ ሹፍርና ተቀይሮ አገር ማከፋፈያ መስራት ጀመረ እሱ። ከዛ 2 ቀን 3 ቀን ያድራል ቤት። ምንም እሁድ ቀን በስተቀር እረፍት የለውም። እሁድን ቀን ላይኖር ይችላል። ብዙ ጊዜ መንገድ ላይ አምሽቶ ሊያድር ይችላል። እና እዛ እየሰራ ነው። ከዛ የሚሰጠው ነገር እያስተዳድረናል። በቂም ባይሆን ይመስገነው በህይወት መኖራችን ነው። ይሄንም ብለን እየኖርን ያው ከመንግስት ድጋፍ ይሰጠናል። ድጋፍ የሚሰጠን ብር ቁጭ አድርገነዋል በባንክ ማለት ነው። የተሰጠው ብር ምን አድርጎ ይነግረኛል መሰለሽ? ሀቡ ቀንሶ ይነግረኛል። እርዳታ የሚሰጣችሁ ብር እኔ ደግሞ ከሌላ ሰው ከዛ ከነበሩ የሚሰጡት ከተዋቀሩ ኮሚቴዎች ወሬ ሰምቻለሁ። ገባሽ? ቤቴ ሰላም መሆን ስላለበት ብቻ ጸጥ አልኩኝ ማለት ነው። እየኖርኩ ነው። ከዛ ይሄን ቤት እንደሚሸጥ ሰማሁ ማለት ነው። በቃ ደላሎች መተያየቷል። ግቢ ውስጥ ነው የምቀመጠው ልጆቼን ይዤ። የእጅ ስራ ቤት ውስጥ የእጅ ስራ ዳንቴል እየሰራሁ መሽጠት ጀመርኩኝ። በቃ ኑሮ ሲከብደኝ ልጆች አሉብኝ። እነሱን እንትን እያልኩ 2ቱን ትምህርት ቤት እሸኛለሁ። ከዛ ህፃኗን ይዤ ዳንቴል እየሰራሁ እነሱን በቃ ምግብ ልብሳቸውም እያጠብኩኝ በቃ መኖር ጀመርኩ። ከዛ መሸጠቱ ስሰማ ጌታ ሆይ አልኩኝ፣ እኔ ምንም አልልህም፣ ተገፋው እንጂ አልገፋውም። ይሄ ቤት ከእጄ እንዳታወጣው አልኩት። ከሰማኝ ቀድሜ ለእግዚአብሔር ነገርኩት። ከሰማኝ በነበረን ብር
ያ የተቃጠለን ቤት ግንቡ እንዳለ ነው። ቆርቆሮ ተቃጥሎ ገባ እንጂ ግንቡ እንዳለ ነው። መሬቱ 500 ካሬ ነው። ይሸጣል ያለው ብር በእጁ ካላጠፋ ይገዛልናል የተባለው ብር ጌታው ይሄን እንዳታስመልጠኝ ብዬ አለቀስኩ። ቤተክርስቲያን ገብርኤል ቤተክርስቲያን ሄጅ እንደሚሰማኝ ሰማኝ። ጌታ ፈጥኖ መልስ ሰጠኝ። ምን ሆነ እንደዚህ ሆኜ ነው ብዬ ገጠመኝ። አዲስ አበባ ነው የሚኖሩት አላልኩሽም? የዚህ ቤት አከራዮች ከአዲስ አበባ ሚስቱ ትመጣለች። ማን እናቷ ልታይ በመጣችበት እናቷ ደግሞ እኛው እዚሁ የተከራየንበት ግቢ ይኖራሉ። የእሷ እናቷ ልታይ ከአዲስ አበባ ተነሳ ስመጣ ከቤት እንደማንወጣ ታያለች። ከቤት አልወጣም፣ ከደጅ እንዲ አላልፍም። ቀን ዘግቼ ልጆች እንዳይረብሹ ዘጋለሁ። ለምን ከተረበሸ ውጡ። የቤት ሰው ሲያከራይሽ ይላል። ልጆች ያለ ሲኖርሽ አያከራይሽም፣ ጠይቅሽ። ያን ሁሉ ነገር ስለምሰራ ብቻ ልጆቼ እንዳይረብሹ ቀን ሙሉ ዘግቼ እውላለሁ፣ ቤቱን ማለት ነው። ምን ሆና ነው እጅ ከቤት አትወጣ ከማናችሁ ማታወራ ምናምን። እናትየው እባክሽ ብዙ አደጋ ደርሶባታል፣ አእምሮዋ ትክክል አይመስለኝም፣ ልጆቿም ከቤት አታስወጣም በቃ ምናምን ብላት ስትነግራት ተነስታ መጣችና አንኳኩታ ገብታ አናገርች። ነገርኳት። እኔ አለች አንቺ እንኳን በህይወት አለሽ። እኔ አለች 2 ወንድሞቼ ሞተውብኝ ከፊት ወንድሞቼን ልቀብር ስል መሳሪያ ተተኩሶብን ሳንቀብራቸው አፈር እኔ ብቻዬን ነው 2ቱም ወንድሞቼ አፈር የደፋውባቸው። ይህን ሁሉ ታሪክ አሳልፍ ያለው እኔ የአንቺ ቀላ ነው። በህይወት መኖርሽ ነው እንደዚህ የሚያደርግሽ፣ ከሰው የሚያስደብቅሽ። አይዞሽ እኔ ለባሌ እነግረዋለሁ። ይሄን አክል ካላችሁማ ይሄን ቤት ቪዲዮ ማብራታችን እምቢ አለኝ። በቃ አካውንቱ እድሜ ስንት ነው ያደረግሽው? ቆይ አንዴ ሰላምዬ፣ አካውንቱን ስከፍቲ እድሜ ስንት ነው ያደረግሽው? 1996 ስንት ዓመት ነው ጋይስ? ታዲያ 1996 እኮ ትልቅ ነው። ላይክ 30 ዓመት እኮ ነው። ስለዚህ 30 ዓመት ይሆናል። ላይፍ አይከለክልም። ለምንድነው ላይፍ ሚዲያ ያልመጣልሽ? ለምንድነው ቪዲዮ ማያበራልሽ? እኔ እንጃ። ሴፕቴምበር 1996 ብዬ ነው የከፈትኩት። ኢሜይልንም ልክልሻለሁ በውስጥ በቃሽ። በፈረንጅ እኮ ነው ጋይስ 1996 በፈረንጅ እኮ ቲክቶክ እኮ በኢትዮጵያ ቁጥር አያውቅም። 1996 ካደረገች 96 አይደለ 2006 10 ዓመት 2016 20 ዓመት 2026 ነው 30 ዓመት ነው። አሁን 29 ዓመት 29 ዓመት ነው። ስለዚህ 29 ዓመት ላይቭ መግባት ይችላል። ለምንድን ነው ላይቭ ሞክራ እምቢ ብሏት? አሁን በዋትሳፕ ልካልኝ ነበር። ላይቭ እምቢ አላት። ላይቭ ሚለው አይመጣም እሷ ጋር ቪዲዮ እምቢ አላት። እስቲ ሴቲንግ ውስጥ ጊባ ሴቲንግ ውስጥ የስልክሽ ሴቲንግ ውስጥ ገብተሽ ካሜራ ሚለውን ቲክቶክ ሚለውን አፕሊኬሽን ትነኪና ካሜራ ሚለው ኢኔብል ሆኖ ከሆነ አብሪው። እሺ ወጥቼ ለምጣሽ። ይኸውልሽ ሴቲንግ ግቢ። የስልክሽ ሴቲንግ ታውቂያለሽ? ሴቲንግ ገብተሽ ከዛም በኋላ ቲክቶክ ሚለውን አፕሊኬሽኖች ውስጥ ቲክቶክ ሚለውን ትፈልጊዋለሽ። ከዛ ቲክቶክ ሚለውን ትነኪና ካሜራው እንዳይበራ ተደርጎ ከሆነ ካሜራ ኦፍ ተደርጎ ከሆነ ኦን አድርጊው። እሺ ኦኬ። ከዛ ተመልሰሽ ነው ሰው አዲስ አካውንት ከፍቶ ወዲያው ፎሎ 1000 አስገብተን ቪዲዮ የሚያበሩት የእሷ ምን ሆኖ ነው? አፕዴት አድርገው አዲስ አሁን የከፈተችው እኮ ነው። አሁን ከፍተን አሁን ፎሎ አድርገን 1000 ያስገባ ነው። የስራ ሲሆን ደግሞ እንደዚህ በጣም ያናድዳል። እሺ ሰላም እየቀጤኔ እናት። ከዛ ሚስትየው ከአዲስ አበባ መጥታ ቤት ውስጥ እንደምትቀመጪ ልጆችሽን ከቤት እንደማታወጪ አይታ ምን አረገችልሽ? እሱ አይዞሽ እኔም ከከፋ ነገር ነው የደረሰብኝ። ከዚህ ልጆች በህይወት ማግኘትሽ ራሱ በዚህ አይነት እሳት ወጥተሽ ትልቅ ነገር ነው። እግዚአብሔርን አታማሪው። ሀብለንዬ ወንድሜ ተባረክ። ቪዲዮ ሰርተህ ላክላት በእናትህ ታሳዝናለች። አዎ ተባበራት። ቴንኪው። እሺ እና እኔም ከአንቺ የበለጠ መከራ አይቻለሁ ምናምን አለችሽ። እሺ አዎ እና ያለ ነገር ተነጋግረን እናንተ እንድትገዙት እና አደርጋለሁ። በተቻለኝ መጠን ባሌን አዋራዋለሁ፣ እንወያይበታለን አለች።
ከዛ በቃ በጣም ልክ የሰጠችኝ ያክል ነው በነፃ የተሰማኝ። በቃ ከዛ እስከምትሄድ ድረስ ራሱ ደጅ ወተን እያወራን በቃ እንደዚህ እያልሽ ከእናቷ ጋር። እናትየው ደግሞ ልክ ህፃኗ ወተት ላመጣ ስወጣ በጣም አሮጊት ናቸው። ልጄን ይይዙልኝ ነበር። ልጆቼ ከትምህርት ቤት ላመጣ ሲሄድ ልጄን ይጠብቁልኝ ነበር። ጨቅላዋል። በቃ እንደዛ ተባበሩኝ። በጣም እግዚአብሔር ይስጣቸው። በቃ ልክ በነፃ የሰጠችኝ ያክል ተሰማኝ። ቤቴ መሰለኝ። ከዛ በኋላ ህይወት ይቀጥላል። ኖርን። ከዛ ከሰውየው አወራው፣ ተግባቡ። ከባለቤቴ ጋር እንዲያወራለት እንዲደውልለት እንደዚህ እንደዚህ ቅድመ አልሰጠ ፈልጌያለሁ ምናምን አለው። ከዛ በቃ እንደዛ በማለቱ እሱም እሺ ምናምን አለኝ። ይሄን አክል አለኝ። ይሄን አክል ደግሞ ሽጬ እሰጥሃለሁ። ባዶ መሬት ጣራው ብቻ ነው ተቃጥሎ የገባው። ግብ ነው፣ ሴራሚክ ቤት ነው ምናምን አለው። ከዛ የነበረውን ያለኝ ያለኝ የኔ ቀንሶ የነገረኝ ሂሳብ አስገባለት እና ያኛው ሲሸጥ እሰጥሃለሁ ቀሪ ያለው ሰውዬው ለእኔ ሲል ተስማማ። ያ መሬት ተሸጠ፣ ቶሎ ተሰጠ። አለቅ። እግዚአብሔር ይመስገን። ከተከራይነት ወደ አከራይነት ለእኔ አይገባኝም፣ በእውነት አይገባኝም። በእውነት በቃ እግዚአብሔር እውነት ትሰማለህ፣ ቅዱስ ገብርኤል ትሰማለህ አለ። ሰማኝ። በቃ እኔ ክብር ነው በቃ ለእኔ በቃ ልጆቼ በኪራይ ቤት አለመሰቃየታቸው ቀላል አይደለም ለእኔ። ማንም ይሄን አትንኩ ይሄን አትንኩ ሳይባሉ መጫወታቸው በቃ በስማ ከኔ በላይ ሰው አለ የለም። ከዛ በኋላ እኔ እሱ ወጪን ማልለማመጥ እንጀራም እጋግራለሁ በሚችለው ዳንቴሌንም እየሰፋው የአበባ ማስቀመጫዬም እየሰራው በቃ ብዙ ነገር እጄ ያውቃል እሰራለሁ። እግዚአብሔር አምላክ ተመስገን አልኩ። ከዛ ምን አለኝ፣ አሁን ቤት ተገዛልሽ ወጪ ትጠይቂ ይሆናል አለኝ። ጥርስሽ ነክረሽ ስራሽ ስሪ አለ። ምን እንጀራሽ ጀምሪያ በገዛ ቤትሽ አይደል ደግሞ እሰራለሁ ብለሽኝ አይደል? ብዙ ነገር እሰራለሁ ችግር የለም ቤቱ ብቻ ይገዛል አልሽኝ። ያው ብሩ መንግስት የሰጠን በሙሉ ጨርሼ ነው የሰጠሁት። ጨርሶ እንዳልሰጠ አውቃለሁ። ቀንሶ እንደነገረኝ አውቃለሁ። ሰላም ማግኘት ብቻ ስለምፈልግ ይሁንልህ የት አድርገዋል ብዬ በቃ ተውኩ። ከዛ እንጀራ ጀመርኩ። የስንት ቦታ 3 ሆቴል እንጀራ ጋግራለሁ። ከዛ ገና ከሱም ሊቀበለኝ ይፈልጋል። ቤት የሚከራይ ቤት አለው። ቤቱ ወደ 5 ሰዎች አሉበት። በሰዓቱ እስከ 7,000 ብር ነው የሚከራይ። አሁን ግን ባለበት ሁኔታ 10,000 ብር ነው የሚከራይ። ገዙ የገዛችሁት ሙሉ ቤቱን ነው? ማሻአላ ሙሉ ነው። ከዛ የሚከራይ ቤት አለ። አንድ ወጪ የሚባል ነገር የቤት ክራይ የሚባል ነገር አስነኪም እንጀራሽ ጋግረሽ ምን አማራጭ አለኝ? የቤቱ ክራይ 1 ብር ሳይቀረው ለቅሞ ይወስዳል። እኔ ደግሞ እንጀራውን እንትን ሲለኝ ደግሞ አረቄ ማውጣት ጀመርኩኝ። አረቄ ታውቂያለሽ? አረቄ ማውጣት ጀመርኩ። እየከበደኝ መጣ። በመሀል እሷ እኔ አልኳት እኔ ሴት ልጅ ነኝ ብሰራም ላማ ላይ ወንዶች ያልታያቸውን ነገር ላደርግ እንጂ እኔ ለምንድን ነው በስርዓት አስቤዛ የማያስገባ ሁሉ ነገር ተወብኝ ብዬ ስነግራት እህትየው ያው እሷ ተው ካለችው ሁሉ ነገር ይሰማታል ብዬ ስለማስብ ውጭ አይቅም አያጭስ ሴሰኝነት የለበትም ሴት ያባረራሉ ብዙ ወንዶች። ደግሞም እኮ ተጣልተን ነው ደብድቦኝ ነው ፊቱ አቀርበን ደግሞ የምትለኝም በራሱ አጠገብ ነው። ይሄን ይገርምሻል። በብቻው እንኳን አይደለም የምትለኝ። ሰማው እኮ ነው ይሄን የምትልሽ በፊት ለፊቱ የምትልሽ ምትልሽ ሱስ የለበትም፣ አይቅም፣ አያጭስ፣ ሌላ ነገር ባህሪ የለበትም። የት ይወስደዋል ብለሽ ነው? ለእናንተ ለልጆቹ ነው። የት ይወስደዋል ብለሽ አንቺ ትሰሪ የለም? ኧረ ሁለቱም ሰው የሰራው ለቤት መዋል አለበት። እሷ ትደራደሪ። እግዚአብሔር ምስክር ግን ከአሁን በኋላ ይልንገር በማስብልህ ሂሳብ በወር 500 ብር እሰጣታለሁ አለችው። እንድታውቅ እሷ ጋር አይደል የሚሰራው? ገባሽ? ይኸው እኔ ውሸቴ ከሆነ ከልጆች ይለየኝ። የሚያነጋም አንደበትን ቀድሞ የሚዘጋው መድኃኒዓለም ነው።
በጣም አዘንኩኝ። በወር 3 ልጆች ይዤ 500 ብር የሳለ አርቄ ጀመርኩ። እንጀራ የጋገርኩኝ ለባል አርቄ ጀመርኩ። አርቄ ማወጣል ዳንቴ ልምሰራል። በቃ ምንም ኪድ አልቀመጠም። ጎረቤት አያውቀኝ ስሰራ እንጂ ቡና ስጠጣ በሆነ ማህበራዊ ለቅሶ ካለ በስተቀር በጉርብቴ በድሬ ምንም ሰው አያውቀኝ። በቃ ከልጆች ጋር እንትን እላለሁ ከስራው ጋር ምንም ለውጭ ሰው ግን ማለት ነው እንደሱ ቸር እንደሱ ለጋሽ ለልጆቹ እንደሱ ማች የለም እንደሚባል ነው የሚሆነው። በቃ ሁለት አይነት ማንነት። ጓደኞቹ ወይ ቤተሰቦቹ ሲመጡ እንደዚህ አታመጭም እንዲህ አታቀርቢም ይልሻል። የሚሰጠኝ ነገር እኮ የለም። በቃ እኔ ለማዋረድ የሚያደርጋቸው ነገሮች፣ ነጠላ ለብሶ ቤተክርስቲያን የሚሄዳቸው ነገሮች። ከዛ በቃ ጌታ አሁን ማን ይሰማኛል? እኔ እንዲህ አይነት ህይወት ነው የምኖረው ማን ያምናል? ውስጥ ውጭና ውስጥ ለየብቻ ነው። ሁለት አይነት ማንነት ነው ያለው። በቃ ከዛ በኋላ እንደዚህ ሆኖ መጨረሻ አሁንማ ልታርጪ ይደርስሻል ትወልጂ አይደለም የእሱን ምላስ ደግሞ በዚህ በኩል ሲመጣብን የእሱን እንትን ለማለት መውለድ 4ኛ ልጅ እርጉዝ ሆኜ 6 ወር ላይ አባቱ ይሞታል። 3ኛ ልጁን 3ኛ ልጅ አንቺ ሳትፈልጊ እሱ ብር ለመሰብሰብ ብለሽ ለመስራት ብለሽ ልጅ አትወልጂም ከሌላ ወልጅ ያመጣለሁ ሲልሽ ከሌላ እንዳይወልድብሽ ፈርተሽ 3ኛ ልጅ ወለድሽ። 4ኛውን ደግሞ ልትዋርጪ ነው ስላለሽ አይ አላረጥኩም የሚለውን ለሱ ለማሳየት 4ኛ ልጅ አረገሽ። ትንሽ ነው አሁን ልጆቼ እህትና ወንድሞቼ እንጂ ልጆቼ አይመስሉኝም። ያለን ቅርርብ ግን እሱን እንደዚህ የሚል ምላሱ ለመቻል 4ኛው እርጉዝ ሆኜ ልክ 6 ወር 5 ወር ተኩል ላይ አባቱ የእሱ አባት ያርፋሉ። በጣም ትልቅ ሰው መንግስት ሰማያት ያዋርሳቸው። እሳቸው ከሞቱ በኋላ ነው ጭራሽ ቅጥ ያጣው ቤቱ ማለት ነው። ሴት የሚመራው ሆኖ የቀጠለው ነገሩ። የኔ ፈተና የበዛ በቃ እሳቸው ከሞቱ በኋላ ነው። እሳቸው ነበሩ በቃ ትልቅ ያዳምጡን የሚሰሙት። አንዳንድ ሰው በቃ ትልቅ ሰው ከአጠገብሽ ዞር ሲል ነው የምታውቂው። ከዛ 5 ወር ተኩል ላይ ሞቱ አረፉ። አባትየው በሞቱ በ12 ምግብ የስም ማስጠሪያ ተብሎ የሚሰራ ምግብ አለ። ሀቡ ስንሰራ እሷ ከፍታዋ ያለ ወንበር ላይ ቁጭ ብላ እኛ ቁጭ ብለን ሽንኩርት እየላጥ ነው። ወደ በመሬት አጠር ባለ ወንበር የቡና የሚቀዳበት አይነት ወንበር አለ አይደል? በሱ ቁጭ ብለን ሽንኩርት እየላጥ ነው። 12 ስም ማስጠሪያ ተብሎ ያው ሀብታም ስለሆነች በብሯ ስለምትገዛ ምን አለች መሰልሽ? አንደበቷ ምንም ሳያግዳት ከእንግዲህ ቤቱ ሊለቀቅ ነው ወይ ከእናቴ አጠገብ ሰው መኖር አለበት። ታላቅ ወንድማቸው በተክሊል ነው ያገባው። እሱን አልለው የአንቺ ባልና የእሱ ታላቅ አለ። ከሁለት አንዳችሁ ተስማምታችሁ ወይ ልጆቻችሁ ከተማ ወስጄ ላሳድግ፣ እናንተ እዚህ እንደፈለጋችሁ ወለዱ፣ ሁሉ ነገር ይሟላላችሁ። ገጠር ላይ ማለት ነው። አባ በሞቱበት ቤት ማለት ነው። ቤት ስለሰራች ቤቱ ላይ አይለቀቅም። እናቴ አጠገቡ ናችሁ። እናቴን እየረዳቻት ከአሁን በኋላ ብቻዋ ናት። እየወለዳችሁ ምንም ነገር ሳይጎልባችሁ ልጆቻችሁ ከተማ ወስጄ ላስተምር ወይ ደግሞ ሌላ ሚስት እንዲያገቡ ፍቀዱላችኋለች። ከዛ የሱ የሚያገባው የባልሽ አባት ስለሞቱ እናትሽ ብቻዋን እንዳትሆን አንቺ እና ባልሽ ሄዳችሁ እዛ ኑሩ፣ ልጆቻችሁን እኔ ላሳድግ ከተማ ውስጄ አለች እህትየው። ወይ ደግሞ ሌላ ሚስት እንዲያገቡ ፍቀዱላቸው ማለት እናንተ እስካሁን እግዚአብሔር ይመስገን መድኃኒዓለም ምናምን እስኪ ሰምቻለሁ። እናንተ ኦርቶዶክሶች ናቸው። በኦርቶዶክስ ይፈቀዳል እንዲህ 2ኛ ሚስት አይፈቀድም። ስለዚህ ጉሽማ ለመቁረብ ወደ እግዚአብሔር ለመመለስ ለመቁረብ አንድ ለመሆን እንጂ ተጨማሪ እንደዚህ አይነት ነገር የለም። በቃ ግን እሷ ስርዓቷን ነው የምነግርሽ። የእሷ ስነ ስርዓት ብር ያለው ሰው
እንደፈለገ ማድረግ እንደሚችል፣ እንደፈለገ ማዘዝ እንደሚችል፣ እንደፈለገች እንደምታዛቸው፣ እንደፈለገች እንዳሻንጉሊት እንደምታሽከረክራቸው ከሁለት አንዳቸው ሌላ ያልቡ እናቴን የምታገለግል ነው። እናቴ ባሏ ስለሞተባት አባቴ ስለሞተ እናቴ ብቻዋን የምትሆን እናቴን የምታገለግል ሴት ሆና እሷ ሴት ሆና ግን አገልጋይ ለእናቱ አገልጋይ ከሁለት አንዳቸው ወንድሞቿ አንድ ተጨማሪ ሚስት እንዲያገቡ ትፈልጋለች። ከዛ ምን ሆነ መሰለሽ የእሱ ታላቅ ወንድም ተግባራዊ ያደረገ ታላቅ ይሄ ያንቺኛው እምቢ አለ። የእኔው ደግሞ ምን አደረገ? ያኛው ቀደመው እንጂ ምን አለኝ መሰለሽ? ያው ከአፉ ከመጣ በኋላ ታዋሪዋለሽ። እኔ አንቺ አይቸግር ልጆች አይቸግራቸው እንጂ ምን ችግር አለው? 5 ሴት ብደረድራል። ያኔ ነበር ማሳየህ ብቻ አልኩት። አንድ ቃል ምን ታረጊ ነበር አለኝ። ይሄን ሀሳብ ያመጣው ሰው ቀድሜ በልጆች ህይወት እንደፈረደ አስቤ ነበር እርምጃ ወስደው አልኩት። በቃ ሀቡ በቃ ይህን አክል መደፈር ከምን ንቀት የተነሳ ነው? እኔም እኮ እንዳንተ እናት አባት ቤተሰብት ወንድሞች አሉ፣ ግን በትዳሬ ጣልቃ ስለማይገቡ ስለማልነግራቸው ያለሁበት ሁኔታ ስለማያውቁ ለምንድን ነው ጣልቃ የምታስገባው? ሰው ሰምቶ ያኛው ገጠር ቁጭ አለ። እቺ ሚስቱ 2 መንታ ልጆች እንደወለደች 8 ዓመት ሆኗል። አሁን ቁጭ ብላለች ብቻዋን ልጆቿን እያሳደገች። ያኛው ተግባራዊ ያደረገ አላገባም፣ ግን ከሚገቡ ሰራተኞች ጋር ወልዶ እየተደበቀ ገበናችን ይወጣል እያሉ ለልጅ ተቆራጭ አድርገው ለሰራተኛ ይልካሉ። እሷ ተቆራጭ 100,000 200,000 ሰጥታ ታባረራለች። ልጁ በሰራተኛ ይወልድ። እቺ ደግሞ በትዳር ላይ ያችኛው በትዳር ላይ ትዳር ለማለት ብቻ ቁጭ አለች። ከዛ ሲኖትራክ በስሙ የነበረ እሱ ሲኖትራክ አለው በስሙ ማለት ነው። በእናታቸው ወንድምየው ሲኖትራክ አለው በስማቸው በእናትዮ ስም አዘዋወሩት ማለት ነው። ለምን ከሰማች ይሄ ማድረጉ ልጅ መውለዱ ከሰማች ተሰዋለች፣ ተካፍላ ንብረት ትሄዳለች ነው። አንድና አንድ ሀሳባቸው ንብረት ላይ ብቻ ነው። ያንቺ ህይወት የልጆች ህይወት ምንም እንዳልሆነ ንብረት ወደ በጣም ንብረት ለንብረት ይሞታል። በጣም በቃ እዛ እንደዛ አድርገ እየኖርን ልጄን በሰላም ተገላገሉ። ወለድኩኝ። 4ኛ ልጅ 4ኛ ልጅ እየኖርን ግን ይሄን ስነግርሽ ማለት ነው በመሀል የ4ኛው ልጅን ከመውለዴ በፊት አባቱ ከሞቱ በኋላ እነዚህ አሁን ረብሻ፣ ጫጫታ፣ ግጭት ሲነሳ ቀድመው እሱን ነው የሚመቱት ካፉ ደምን እስኪመጣ ድረስ ማለት ነው። ይህ ማለት ነው ይሄ ልጅ ወልጄዋለሁ። 4ኛው ልጅ ወልጄው ቁጭ ብያለሁ። ተመታ። የተመታበት ምክንያት እሷ አንድ ልጅ አላት፣ ወንድ ልጅ። ከዛ ያው የሀብታም ልጅ ነው በማለት ጫኝና አውራቾች ምንቴ የሻይ ቡና በለን ዛሬ ደብሮናል ስራ የለም ይሉታል። ልጁን ስሙ መጠራት የለብኝ መከሌ ትልቅ ነው እንዴ ልጇ? ልጇ አሁን በቃ የሚያገባበት ሰዓት ደርሷል። አሁን ኦኬ ትልቅ ነው እንዴ? ሴትዮዋ ትልቅ ናት። ትልቅ የሚያገባ ልጅ ካደረሰች የባልሽ እህት በጣም ትልቅ ናት። ግን በቃ አንቺ ከትንሿ ከልጅ ልጅሽ ጋር ፉክክር አይነት ነገር ነው ሁኔታዋ ማለት ነው። እና ያ ልጇ ሂድ እኔ አትመጥኑኝም ድሃ ንፍጤ ብሎ ይሰድባቸዋል። እነዛ አውራጆች እና ጫኞች የእናቱ ቢጤ ከዛ ለማታ ጠብቀው ከእሷ እና ከአንድ ሰራተኛ ከእሷ እየመጡ እያለ ባጃጅ አስቁመው እሷን ዲሽ ውስጥ ከተቷት። ክረምት ነው ጭቃ ላይ ሰኔ ላይ እናትየውን ማለት ነው ዲሽ ላይ እናት። ልጁ ግን ለ15 ለ17 ቅጥቅጥ አረጉታሉ በሳቱ። በቃ በጣም አዲስ አበባ ወስዳ ነው ያሳከመች። የአንቺ ግፍ ነው እያንዳንዳቸው የሚያስቀጠቅጣቸው። አላወቁም እንጂ ባልሽንም ባልሽንም የልጇን የሚያስቀጠቀጠው እንዳለ የአንቺ ግፍ ነው፣ የአንቺ እምባ። እሺ ከዛ በኋላ አቡዬ አዲስ አበባ ወስዳ ልጇን እንደምንም አተረፈች፣ ተሻለው መጣ።
ምን አደረገች? ከሰሰች። እነዛ ልጇን የመቱባት ሰዎች ከሰሰች። በቃ ብዙ ቦታ አመለጡ። የከሰሰቻቸው ልጆች ግማሾቹ አዳማ፣ አዲስ አበባ ምናምን አመለጡ። ካለንበት ክፍለ ሀገር 4ቱ ብቻ ተይዘው ነበር ማለት ነው። ከዛ እዚሁ አካባቢ ላይም ያመለጡ ልጆች አሉ ከ15 ልጆች መሀል። ከዛ እነዚህ ከሳ 4 ልጆች በመታሰራቸው እነዛ ልጆች ይበልጥል ይዛቸውና የኔን ባለቤት እቃ ሊጭን ሌላ ሀገር ሊወስድ እቃ ሊጭን ሲገባ አይተውት ቀን 21 ነው የማርያም ዕለት ነው። እና ፊቼ እዚህ ጠጥቶ አትውጣ አልኩት። እንደዚሁ የሆነ ነገር የሆነ ልብሽ የሆነ ነገር ሲመጣ የለም የሆነ የመጨነቅ ነገር ከዛ አትውጣ ዛሬ ማርያም ነው ቡና አፍልቻለሁ፣ ሻማ ለኩሻለሁ፣ ዳቦ ዝክር እንዘክር አልኩት። ከዛ ልክ እሺ ያለኝና አንድ ሲኒ ቡና እንደጀመረ እንደዘከርን ደወለችለት። እቃ ጭነህ እደር ይውጣ ዛሬ ዝናብ ሊዘንብ ስለሚችል መኪናው ጭቃ ይዘዋል የሰኔ ጭቃ ምናምን ስትለው እሺ ብሎ ወጣ። የጀመረው ቡና ሳይጨርስ ወጣ። ሲወርድ እቃ ሊጭን ድርጅቱ ፋብሪካቸው ውስጥ እንደገባ ያዩ ሰዎች እስኪወጣ ድረስ ከመንገዱ የኤሌክትሪክ ማብራት ዝቅ አድርገው ይጠብቁታል ይመቱት። ከዛ ኤሌክትሪክ ማብራት ማን ነው ዝቅ ብለዋል ምናምን ብሎ ሊወርድ ሲል እንካ ቅመስ ብለው ካፉ ደም እግሩ ሰብረው ምን ብለው አሉት፣ እህትህ በህይወት ከተረፍክ እህትህ ጓደኞቻችን እንድታስወጣቸው ካለበለዚያ ደግሞ እሷንም እንደምንጨርሳት ንገራት ብለውት ወረቀት ጽፈውለት ከዛ ጥለውት ሄዱ። ካፉ ደም ሲመጣ ሞቷል ብለው ድጋሚ ተመታ። በማን ምክንያት? እሷ ምክንያት። ከዛስ እኔ ቤት አምጥተው እኔ አስታምማለሁ፣ አራስ ነኝ፣ ልጆች አሉብኝ። እንግዲህ 4 ልጆች የያዘ ሰው በቃ እሷን የሚያውቅ ሰው መጥቶ ይጠይቀዋል። እሱን የሚያውቅ ሰው አፈር ደች የበላው በቃ ምን ልበልሻው ስጋ ነፍስ እንኳንስ ቡና ማፍላት ቆሎ ማቅረብ ታዩና ማለት ነው። የግቢ በር ወጥቶ ክፍት አድርጌ እንዳልተው ልጄ ወጥቶ ይጠፋል። ወንድ ልጅ በጣም አስቸጋሪ ነው ታውቂያለሽ። በሩ ይጠፋብኛል። ምን ማድረግ አለብኝ? እንግዳ በመጣ ቁጥር በሩ መክፈት አለብኝ። ሰውነት ያለቀ በዛ በቃ እንደዚህ ስቃይ ያሳለፍኩኝ 3 ወር 4 ወር ሳስታመምኩት እንደገና ተሻለው ስራ ጀመረ። ከዛ መጨረሻ ደግሞ አሁን የሚመጣው ገና 2 ዓመት የሚመጣው ገና 2 ዓመት አካባቢ ድጋሚ ተደበደበ። ምን ጉድ ነው? ለአራተኛ ጊዜ ተደበደበ። ምን ጉድ ነው? ጭንቅላቱን ሰነጠቁ። ከዛ አልሞተም የሚል መሳሪያ ሁላ ተኩሰዋል። የዛን ቀን ረብሻ ተነስቶ መሳሪያ ሁሉ ተኩሰውበት አሽከርክሮ የአሽከርካሪ ብቃት ስላለው አመለጣቸው እንጂ እንደሚድን አይደለም። በቃ አንተ የድመት ነፍስ ነው ያለ አንተ እናጠፋለን። የእሷ ቀኝ እጇ ነው በቃ ቀኝ እጇን የእሷ ማጥፋት ነው የሚፈልጉት። በቃ ነው ብለው አስበዋል። እሱም ሆነ እህቱ ወይኔ ሀቡ አንድ ቀን በቃ ስለምንሰራ ነው ከሰው ስለምንበልጥ ከሰው ስለምበልጥ ነው ከሰው ስለምሻል ነው ከሰው ስለምበልጥ ነው ከሰው ስለምሻል ነው እንጂ የሰራሁት ግፍ ነው ብለው አያውቁም። ልንገርሽ ስለምንሰራ ነው ብለው ነው የሚሉት። እንደዛ ሆነ። ከዛ የተመታ ቀን ምን ይላል መሰለሽ? ወጣቶች ተሰብስበው ሌላም ሰው እንዳይመታው ተከላክለው ነው ሆስፒታል ውስጥ ገብቶ የታከመው። ሲታከም ወይኔ የተደበደብኩት እኮ የተመታሁት እኮ እያወቅኩት ነው። አልውጣ እዛ ሰፈር ስላት አልሂድ እዛ ሰፈር ረብሻ ነው ስላት አስደበደበችኝ የገዛ እናቴ ልጅ እያለ ይመታል። አልጋውን የተኛበት አልጋ ጭንቅላቱ እስኪሰፋ ድረስ ይመታዋል። ጭንቅላቱ እየታጠበ እየሰፋ ነው። እኔ ከዚህ ሰው ይዞኝ ሲወጣ የገና ዋዜማ ነው። ቁጭ እየጨመኩ ነው። ጎመን እየሰራው ነው። እንግዲህ ሁሌም በዓላት ሲመጣ ማለት ነው በማታ ማታ ወይ በዋዜማ ስራ ሰርቼ አልጨርስም የዕለቱ ቀን። ምክንያቱም ባሌ ሹፌር ነው። ሌላ ሀገር ሄዳ በቃ ልንረሳም ሁላ እንችላለን። የሚገርምሽ አንድ ቀን በስርዓት ባላሳልፈ ያላቅም በህይወት ዘመኔ ማለት ነው። ሰው በዋዜማ ሰርቶ ሁሉም ሽንኩርት የሚላጡም አስተካክሎ ነው የሚያድረው። እንጨትም ገዝቶ የሚቀመጥልህ ብር የለኝም። ከሰጠኝ እሰራለሁ፣ ካሰጠኝ ምንም አማራጭ የለኝም። በማታ ማታ በቃ ካልተኛ አድሬ እሰራለሁ። ካመጣ በቃ ማታ ሲመጣ እንደዛ ሆኜ ነው ያሳለፍኩት። ከዛ የዛን ቀን
ልጄ ቤተክርስቲያን ሰንበት ተማሪ ናት። ትልቋ አሁን ዘንድሮ ህዳር 18-14 ደፈነች። ትልቋ ልጄ ሰንበት ትማራለች። ነይ ብለውኝ ይዘውኝ ሲወጡ ወይኔ ሲኖትራክ ገፋብኝ። ልጄ እዛ ጋር እኮ ቤተክርስቲያን ስታልፍ እኮ ሁሌ ያስጠነቅቃታለሁ። መንገዱ እንትን ስለሆነ ስፒድ ስለሆነ የሆነ ቦታው እንትን ይላታል፣ በቃ መኪና ይገፋታል ብዬ ሁሌ እጨነቃለሁ። ቤተክርስቲያን ቅዳሜ ቀን ነው እጨነቃለሁ። ከሰኔ ሲሉም ልጄ መኪና ገፋብኝ አልኳቸው። እሱ ሆስፒታል ተኝቶ ነው በሰዓቱ ወጣቶች አሉ ነይ ብለው ይዘውን ከቤት ተከራያለች። እሷን ደውለውላት ከእሷ ጋር ይዤ ስወጣ እናታችሁ ንገሩኝ፣ በቃ ሞትም ያለ ነው ልቁረጥ ተስፋ ልቁረጥ። ልጄ መኪና ግፋት ነው። እሺ እሱ መኪና ተገልብጦበት ነው ወይ ጉዴ እላቸዋል። ኧረ ንገሩኝ፣ ግን ሰውነት የራሱ ነግሮኛል የሆነ ጉድ እንዳለ እላቸዋል። እንደዛ ሲሆን ስሄድ እሱ ነው ደሙ ይፈሳል፣ አልጋ ላይ ተኝቷል። በቃ አልቅሼ ታውኩ። በቃ ምን አደርጋለሁ? አይዞህ ድነሃል በቃ አልኩት። በቃ ዋና መዳንህ ነው በቃ አልኩት። በቃ አልጋ ይመታል። በቃ እንደዚህ ሆንኩት እኮ እሷ አስራት በኩራት ማወጣበት መኪና ያቆምልኝ ስራ ካልሰራ ምናምን ብላኝ ነው። ወሬ የሚያቃጥርላት ሰው ነው የምትፈልገው ምናምን ይላል። ከእሷ ጋር ግጭት ፈጠረ ማለት ነው። ከዛ መጣ፣ ታከመ፣ ቤት ገባ። እያስታመንኩት ነው። ያው ሁሉም ሰው ገና ለ4ኛ ዙር እዳይን እያየው ነው። ማታ የሆቴል እንጀራ ጋግራለሁ። ቀን የሚገባ ሰው በር ከፍቼ ያስተናግዳለሁ። በቃ ብዙ ሰው ስለሚያውቃቸው እሷን ብዙ ያባ ያለው ሰው ማንም ሰው ይከተለዋል። የገጠር ሴቶች ሳይቀሩ ይመጣሉ። ለእነሱ ደግሞ ገጠር ይሄ ሰው ደግሞ በእኛ ባህል ሳይበላ ሳይጠጣ እንጀራ ሽሮም ቢሆን ሰዓት ታቀርብልት አይወጣም። እንደዛም እያደረግኩኝ ከእንጀራ ከምሰራውም እያመጣሁ እየቀለብኩኝ ያስተናገድኩኝ እሱንም እያስታመምኩኝ ከረምኩኝ። ከዛ ከእሷ ጋር አልተስማማም ያ ሁሉ ሰዓት ማለት ነው። መታ ብታየው የምትጠይቀውም ከዛ ጭንቅላት ሲቲ ስካን መታየት አለብህ ወይ ወራቤ ወይ ደግሞ አዲስ አበባ ሄደ መታየት አለብህ ይባላል ማለት ነው። ብዙ ጊዜ ተደጋጋሚ አደጋ ስለደረሰበት ተብሎ ይሄዳል። አዲስ አበባ ሄደበት አስቀለው የእሱ ጭንቅላት የቻለው ጉዳል እየተሰነጠቀ እየተፈነከተ እየተወጋ በቢላው ከዛ አስካን ይተበሄዳበት ቤት ተከራይቶ ይመጣል። 10 ቀን ጠቤስ እቃ ሰብስበሽ ምናምን ጠብቂኝ አዲስ አበባ ልንገባ ነው እንዴ። እነዚህ ሁሉ ልጆች 10 ቀን ሲቆይ ምን አደረገ መሰለሽ? ሴሚስተር ላይ የካቲት ወር ላይ አይደል ሴሚስተር የሚሆነው ያን አካባቢ ነበር። ያው አስታመምኩት ከገና ታህሳስ ላይ ጀመረ። በቃ ታመመ፣ አስታመምኩት። ከዛ የካቲት ወር ላይ እንትን ሄደ ይታይ ማለት ነው። ቼክ መደረግ አለበት ተብሎ ሲቲ ስካን ሊታይ አዲስ አበባ ይሄዳል። በሄደበት ደግሞ ቤት በቃ ከእሷ ጋር ተጣልቶ ስለነበረ ቤት ፈልጎ በስሜታዊነት ቤት ፈልጎ ተከራይተው ለልጆች ደግሞ ትምህርት ቤት ታስገቡኛላችሁ ወይ እንደዚህ አይነት አደጋ ደርሶብኛል አለ። ከዛ በኋላ እሺ አሉት፣ ተቀበሉት ልጆቹ። እኔም ምን እንደሆነ ታውቂያለሽ? እንውጣ ስላለኝ በክራይ ቤት ሀቡ ከቤተሰብ መራቁ በጣም አስደሰተኝ። በቃ ወይኔ ሰላም ላገኝ ነው፣ የሚመራኝ የለ፣ እንደዚህ ወጣች እንዲገባች እንዲያረግች የሚለኝ የለ። ወይኔ ጌታ ሆይ እኔ አይተኸኛል ማለት ነው ሀቡ። በቃ እንዴት ልበልሽ፣ በቃ እግዚአብሔርን ሰገድኩኝ። ቤት ተከራይቻለሁ፣ ዕቃ አነሳስተሽ ጠብቂኝ። እንዴት ነው ማንም ሰው ግን እንዳይሰማብሽ። ጭንን ወደ አዲስ አበባ የምትሄድበት ምክንያት ምንድን ነው? እሱ ያው ስለተደበደበ ነው። ከአሁን በኋላ ከእሷ ጋር አልሰራም። ከእህቱ ጋር ተጣልቶ እሷ ጋር ሊለያይልብኝ ልጆች ነፍሲን ለማዳን በጣም ጥሩ እርምጃ። እሺ በቃ ነፍሴን ነፍሴን ላድን ነው። እሷ ምክንያት ነው የተደበደብኩት አለ። ከእሷ ጋር አልተስማሙ። በቃ ልጆች ደግሞ ይነግሩኛል። እኔ እንጀራ ልጋግር የሆቴል እንጀራ ጋግራለሁ። ማድ ቤት ስገባ እሷ ማታ ትመጣና ቆሎ አቀርብና አባዬ ይቅርታ እንጀራ ልጋግር ስለምገባ እናንተ አውሩ እላታለሁ። ግን ልጆች ያዳምጧታል። ከእሱ ጋር የምታወራው ማይሰሙ ይመስላታል። እሱ ገባሽ? በቃ የመለማመጥ ነገር ከአሁን በኋላ አንተ እንዴት እሷ የምታወራው ነገር ምንድን ነው? አንተ ከሄድክ እኔ እደፈራለሁ፣ ወንድሟን አሸሸች እደፈራለሁ የሚል ነገር የእሱ ህይወት እንዳላሳሰባት ልጆቹ ይነግሩኛል። ገባሽ? እሱ ባይነግረኝ ትልቋ በደንብ ታገነዘባለች በልጅነቷ፣ ወንዱም እንደዛው። ከዛ እኛ እንዳንሄድ እኮ ማትለው ነገር የለም ይሉኛል።
ለምን ታዳምጣላችሁ? አይ ወይ አባታችን የተደበደቡ እኮ በእሷ ምክንያት እሷ ሂድ ብላኝ ነው እዛ አካባቢ በዚህ ረብሻ ሰዓት ብሎ ሲል ሰምተነዋል። ለሰው ሲነግር ሰምተነዋል ይሉናል። ቀናት ዝም ብላችሁ ትምህርታችሁ ተማሩ። ባይመለከታችሁ ነገር አታስቡ። ጭንቅላታችሁ ቢዚ የምታደርጉት በትምህርት ብቻ ነው። እናንተ እኮ የምታነሱን የምትጥሉን እናንተ ነው። በትምህርታችሁ ብቻ ጎብዙ። አልሞተም አይደል አባታችሁ ምናምን እላችኋለሁ ማለት ነው። እነሱ ግን ሴትዮዋ ላይ አቂመው አልገባሽ? ያ አባትዮ ሲል የሰሙት ነገር እሷ ናት ያስደበደበችኝ የሚነገር ከዛ እንደዛ ላይ ማንም ሰው ግን እንዳይሰማ እቃ ስትቋጥሪ ሆነ ስታነሺ ማንም እንዳያግዝሽ። ኩሽታ ከተሰማ እነዚህ ሰዎች ሳንወጣ ይገሉኛል አለ። እኔም እሺ ብዬ ብቻውን ነው እኔ የታየኝ እንደዚህ ጣልቃ ገቦችን ልወጣ መሆኔን ያለማንም ጣልቃ ገብነት እንደምኖር በቃ አሰብኩኝ። በቃ ትዳሬ እንደሚስተካከልልኝ ነው የበራልኝ። በቃ ታውቂያለሽ የታየኝ። ከዛ እሺ ብዬ ብቻዬ የሚገርምሽ ይቅርታ አድርግልኝና መድኃኒት ራሱ እየወሰድኩኝ ማለት ነው የግጽና ሳላስበው አምሜ አቋረጥኩኝ። ከዛ አምስተኛው ልጅ እርጉዝ ነኝ በሰዓቱ ወደ አዲስ አበባ ስንገባ እዛ ማለት ገና አራስነትሽ በደንብ ሳይጠና 3 ዓመት ሆኖታል። 3 ዓመት ቆይተሽ መጨረሻውን ሲወለድ ይህ ሁሉ በብዙ እኔ አሁን ሀቡዬ አጭር አድርጌ ነው እንጂ በመሀል እኮ አሉ ከነገሮች ተደጋግም ሳሳው ኮሽታ ሳታሰሚ አዲስ አበባ በሰላም ገባችሁ። መጀመሪያ ጨንቆኛል እንዳያገኙት መንገድ እንዳለኝ ብቻዬ ነኝ። እርጉዝ መሆኔን ሳላቅ የ3 ወር መሙላቱን ራሱ ሳላቅ ያው ይዛባብኝ ስለነበረ ከሰዓትም እቃጠላለሁ ከእንጀራ ካረቄን በቃ ተዛብቶ ሊመጣ ነው የሚል ነገር ነው ማስበው ማለት ነው። እነዛ አልጋ ብቻዬ ፈታሁ። ቁምሳጥኑን ብቻዬ እንትን አልኩኝ። ልብሶቹ ቋጠርኩ። የቤት ያለ ነገር በሙሉ በቃ 4 ክፍል ማይበቃኝም የነበረው እቃ ብቻዬ አነሳሳሁት። በቃ ምድረ በዳ አረኩት። በቃ ደስታ አልቻልኩትም። በቃ ከዛ ለእሷ ግን ምን ይላታል ገጠመኝ በመጣ ቀን ትመጣለች። እህትዬው ማለት ስትመጣ ምን አረገች? እንዳይሄድ ማባበል ጀመረች። እኔንም ማባበል ጀመረች። እስከዛሬ ድረስ በእንጀራና ባረቄ ስቃጠል የአይታኝ የተወችኝ ሴትዮዋ አትጂ እምቢ በይው፣ አንቺ እምቢ ካልሽ እሱ አይሄድም፣ እኔ የህፃናት ልብስ ቤት ልክፈትልሽ አለች። እኔ አልኳት እኔ ፈቃደኛ ነኝ፣ ግን እሱ ምን እንደሆነ ታውቂያለሽ አልኳት። ለምን እሱ ስለጨከነ እሱ በኩል ይምጣ እንጂ ከኔ በኩል ክፉ ነገር እንድሰማብኝ አልፈልግም። ገባሽ? ከዛ እሱ ተከራይቶ መጥቷል። ልጆቹ አስመዝግቧል። ልጆች ከትምህርት ቤት አፈናቅሏቸዋል እንዳይሄዱ ብሎ ብዙ ነገር አድርጓል። እኔ ህይወቴ ማዳን እፈልጋለሁ፣ ልጆቼ መኖር እፈልጋለሁ ሲል አይ ሙት እዚሁ ልጆችህ አታስብላ ያለ አባት ይደጉ ብዬ እኔ እንደሱ ለማለት ይከብደኛል። ህይወቴ ላድን ሲል አይ ህይወትን አታድን ብዬ አልለውም አልኩ። ለካ ተስማምተሽ ነው፣ አንቺ ነሽ የገፋፋሽው እንዲሄድ። አየሽ ክፉስ አንቺ ለብልሽ እና አየሽ የልጆች ልብስ ቤት ትክፈትልሽ ምናምን ብላ ለምና እሱ ነው እኔ አይደለም ስቴት ንዴቷን አንቺ ላይ አንቺ ነሽ ገፋፍተሽ። አቤት 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 እንደዚህ አይነት አንቺ ነሽ ገፋፋሽው። አንቺ እዚህ ወንድም እህት ስለሌለሽ ወንድም እህቶችሽ መሀል እንድትኖር ይፈልገሽ ነው። አንቺ ነሽ የገፋፋሽው። እሱ ይሄ ሁሉ ልጆች ይዛችሁ ምናምን አሉ። እኔ አይደለሁም። እኔ ደግሞ አትኑር ሙት አልለውም። 4 ዙር በሙሉ ደሙ ፈሷል። አትኑር ሙት አልለውም አልኩ። ከዛ ምን አደረገች? እኔ እና እሱ የማጣላት ስራ እያጠነጠነች እስከምንሄድ ድረስ ነገር ታመጣለች። ከኔ አልፎ ወዴት ሄደች መሰለሽ? ወደ ትልቋ ልጅ ሄደች። እኛ የወሳኝ ኩነት አዲስ አበባ የሚመዘገቡት የልደት ካርድ ታይቶ ነው አይደል? ትምህርት ቤት ያለ ማስተካከል በወጣንበት አጋጣሚ ትመጣና እምቢ አሏት። እሱ አሸንፋት ከኔ ጋር ለማጣላት ሞከረች። ወንድምና እህቶች አንተ ወንድምና እህቶች ጥለ ወንድምና እህቶች ያለበት ትወስደሃለች፣ እሷ ያለችህ ነገሩን ብላ ማጣላት ጀመረች። የእሷ ቤተሰብ ቤት ሊገዛልህ ነው፣ መኪና ሊገዛልህ ነው፣ ቤትህን ጥለ የምትሄደውን ነገር እዛ አለች። ብዙ ነገር አደረገች። እሱም አልሰማትም። እኔ ደግሞ እሱ ሲሰድበኝ ሲያንቋሽሸኝ በሰዓቱ ማለት ነው ጸጥ። ምክንያቱም ይሄን እድል ላስመልጥ አልፈለኩም። ያልፋል። ካመለጥኩ በኋላ
ምንም ያርግ አልኩት። ብቻ የእሷ እጅ ጣልቃ ገብነት ብቻ ይውጣ የሚል ነገር ነው ሀሳቤ ማለት ነው። እዛ የወሳኝ ኩነት የአንዷ አብሳላት የምትባል ልጅ ስሟ በትክክል አልተመዘገብና እናስተካክል ብለን በወጣንበት ትመጣና ኑ ልትለዩኝ እኮ ነው ከእንግዲህ አንገናኝም፣ ፎቶ ላንሳችሁ ትላቸዋለች ልጆቹን ማለት ነው። እሺ አባዬ እኛ እነሱ እስኪመጡ ድረስ እንትን ይማራሉ፣ ድቁና ይማሩ ነበር 10 ሰዓት ላይ ማለት ነው ክረምት ላይ። እዛ ልብሳችሁ ቀይሩ ብለን እነሱ አልብሻቸው እኔ አልለበስኩም፣ ቢጃማ ነው የለበስኩት። ቀይሬ እስከመጣ ድረስ ጠብቅኝ እሺ ታነሽናለሽ ብላ ትልቋ ልብስ ልትቀይር በገባችበት ትንንሾቹን ፎቶ አንስታ እልም ብላ ትጠፋለች። ስትመጣ ልብስ ቀይሬ ስመጣ አለች ጠፋችብኛለች። ከዛ በጠዋት ለሊት መርዶ ነጋሪ ይመስል እቃ እየሰበሰበን በጠዋት መታ ምን ትለዋለች? አንተ እናት እንትን ሰላም ለኔ ምን በድያት ነው ልጆቹ እንዲጠሉኝ ያደረገች? ወይ ፎቶ ለአንሳሽ ስላት እኮ አልነሳም ብላ ውስጥ ገብታ ተደበቀችኝ አለች። ከዛ ልጅቷን በቀበቶ ያዛት። እግሮቿን ሎሚ እግሯ ታች ሎሚ ያለበት እንዲክቡ ነገር እንዲህ ሲመታት በቀበቶ ስንጥቅ አለው። አሁን እግሯ ጠባሳ ትልቋል። ከተናገርኩ እኔ ካስጣልኩ ምን ይመጣል? ሁለታችንን እንጣላለን። ልታስቀረን ያሰበችው አላማ ነው። ጌታ ሆይ አስችለኛል። ልጁ ናት ይምታት አልኩኝ። ጸጥ አልኩ። ምንድን ነው ከዛ ምን አርገሽ ነው ለምን ቢያልሻት አልኳት። ኧረ ማሚ አይደለም ቢብያት አይደለም ልጆቹ እስከምንመጣ ድረስ ምግስ በልታችሁ ድቁና ትሄዳላችሁ፣ ለብሳችሁ ጠብቁ፣ ልክ ስንመጣ ካረፈድን ትሄዳላችሁ አላልሽም አላላችሁንም? ብለናል። ከዛ ልጆቹን አልብሼ እኔ ልለብስ ገባ ለብሼ ልምጣ፣ በቢጃማ ነው ጥሩ ልብስ ለብሼ ልምጣ ብያስ ስገባ እነሱን አንስተው ወዲያውኑ ተሰለበችብኛለች እንጂ እንዴት ነው ፎቶ አልነሳም ብዬ ለእሷ ምላት አለች። በቃ አልቅሼ ተውኩት። በቃ እኔና እሱ የማጣላት ልጆች እናንተ እንትን ስትሉ እኛ ተው ብለው ወይ ደግሞ ብጣላው ልታስቀር ያሰበችበት መንገድ ስለሆነ ተውት አልኳቸው ማለት ነው። ከዛ አዲስ አበባ ተነስተን እግዚአብሔር ቅዳሜ ቀን ልንሄድ የነበረው መኪና አይሱስ ሰፊ ነገር ጠፋ፣ አጫጭሮች እንጂ እቃ ብዙ ነው ያለን። ረጅም አይሱስ ፈልገን ጭነን እሑድ ዕለት ሄድን። እዛ ተከራይቶ ሲመጣ ምን አረገ መሰለሽ? ቁልፍ 7ኛ ላይ አስቀመጠ። ለምን የኔ እህቶች ደውሎ ቤቱን አጽድታችሁ ጠብቁኝ አላቸው። የቤቱ ግቢ ሄዶ አሳያቸው ማለት ነው። ከዛ ሀቡ እስከ ዛሬ ድረስ ያላየሁት አለም አየሁ አልኩኝ። ሲሄድ ልክ እናቴ ብሽ ቤት በዓል ተደርሶ በጸዳ ቤት ስትገቢ እንዴት ነው ቡና አዘጋጅተው ስጋ ወጥ እንቁላል ምናምን ያለው ድፎ ዳቦ አዘጋጅተው ቡና ቆልተውበት ቤቱን አጽድተው ሴራሚኩን አጽድተው እህቶችሽ ማለት የተዘጋ ስንት ቁልፍ አስቀምጦላቸው ቤቱን አሳይቷቸው ነው የመጣው። እዩት እኛ ልንኖርበት ነው በዚህ ቤት ምናምን ብሏቸው በቃ ቁልፍ አስቀምጦ 7ኛ ላይ ቁልፍ አስቀምጦላቸው መጣ። ጭነን ሄድን። ስንሄድ ታዲያ ከእንትን ገነት እንደ ገነት የምታስቡ አይነት ቤት ሆነ። በቃ ስልሽ እንደዚህ አሁን ተከራተሽ ማታቂ ቦታ ስትሄጂ ገና የምታስተካኪው ቤቱ ምን አይነት ይሆን ብለሽ ነው የምታስቡ። እኔ ግን ገነት እንደገባ ሰው ሆንኩኝ በቃ ማለት ነው። ከመከራ ህይወት ስለመጣሽ እኮ ነው አዲስ አበባ ገነት የሆነችልሽ። እሺ እህቶችሽ ደግሞ ጊዜ ይስጣቸው። እሺ ከዛ አዘጋጅተው ጓደኞቹ የሚያውቃቸው አዲስ አበባ አሉ፣ ቤት የሚያፈላለጉት ልጆች እነሱ መቱ እቃ አወረዱልን። ምናሉ ምን ተባለ? እቃ የሚያወረደ ጫኙ ማውራጁ ምግብ አዘጋጅተው ስለነበረ ሁሉም በላ፣ ቡና አፈሉ። እኔ ቁጭ ብዬ እቃ ያስገባል ቁጭ በያሉኝ። ልክ እዛ ስደርስ ደግሞ እኔ ምን ሆንኩኝ? እዚህ እቃ አነሳስቼ የለ እርጉዝ መሆኔንም አላውቅም። በጣም ታመማለሁ። በቃ ሳምንት ሙሉ መተው እቃ ሲያስተካክሉ አንዱን ሲያስተካክሉ እቃው ቦታ ቦታ ሲያደርጉ ሳምንት ፈጀብ። በቃ አዲስ ቤት ታውቂያለሽ፣ ቤት እንዴት እንደምታስተካክሉ አጽድተሽ ራሱ ለማስተካከል ቀላል አይከብድም። እንኳን አዲስ እንደዛ አስተካ እኔ ግን በሽተኛ ሆንኩኝ። አዲስ አበባ ስገባ ምን ተነሳብኝ? ታይፎድ፣ ታይፈስ፣ እዚህ ወባ ነድፎኝ ነበር። እንደገና እርጉዝ መሆኔን አላውቅም። ከባድ ነገሮች አነሳውበት ቅጠል ሆንኩኝ። በቃ ከዛ ያስታምሙኛል፣ ይመጣሉ እህቶቼ
ከአዲስ አበባ እኮ ሊቀበልሽ ሲል ነው እንደዚህ የታመምሽው ይሉኛል፣ ይቀልዱብኛል። ወንድሞቼ ፍራፍሬ ያመጣሉ ምናምን። ከዛ ቀስ በቀስ ምን እየሆነ መጣ መሰለሽ? ጾም ሊገባ ነው፣ ዋና የሆነው ጾም ሊገባ ሲል በቃ አንዴ አቀባበል እናርግላቸው፣ አንዴ መተዋል እኛም ብለው መተዋል ብለው በጋዋተው ቢራቸው፣ ለስላሳቸው፣ ኬካቸው፣ ዱፋቸው አሰርተው ከእሱም ጓደኞች ከወንድሞቼ ሁሉም ተዘጋጅቶ መጥቶ ሰርፕራይዝ አደረጉን። ደክመኝ ድረስ